ዩ ከመጀመሪያ በፊት ሴቭን በጣም ላመሰግነው እወዳለሁ። ምክንያቱም እኔ በዚህ የቲክቶክ ፕላትፎርም ላይ ይሄ አማርኛ የሚናገር ጨካኙ ሌባው አማራን የሚጠላው አማራና ትክክለኛ የአማራ ልጆችን ከቅርብ ጊዜ ወዲህ በሚመጡ ኢሹዎች ከህሊናቸው ጋራ ሲቆሙ ካየዋቸው ሰዎች ውስጥ አንዱ ሴቭ ነው። ቴንክ ዩ ሴቭ። ምንም የምትደግፈው የፖለቲካ አቋምህ ቡድን ምናምን እንዳለ ሆኖ ግን ከእውነት ጋራ ከአምሮህ ጋራ ስለቆምክ በጣም ነው የማመሰግንህ። ቴዲ አንተ ቤት ስለሆነ ነው እንጂ ከሳቱ ትውልድና ከአብርሃም ጎን ቁጭ ብሎ በዚህ ኢሹ ላይ መወያየት የምር በጣም ሰውነት ሁሉ እየተንቀጠቀጠ ነው። የሴቶችን ሞት እንደ ቀላል እንደ ተራ ነገር አድርጎ ከሚያወራ ሰው ጎን ቁጭ ብሎ መወያየት በጣም ያማል። ግን ለቤትክ ያለኝ ክብር ትልቅ ስለሆነ የኢትዮጵያ ሕዝብም እነዚህን እንዲያቃቸውም ስለምፈልግ እዚህ ውይይት ውስጥ የቆየሁት እንጂ በጣም ህመም አለው፣ ቀላል አይደለም። በዚህ ትግል ውስጥ ከቅርብ ጊዜ ወዲህ በጣም እየታየ ያለ ነገር ትግሉ መስመሩን ስቷል። የአማራ ሕዝብ ከተነሳበት እሳቤና ፍላጎት ውጪ እየሄደ ነው። የምናያቸው ጭካኔዎችና ድርጊቶች የአማራ ሕዝብን ማንነት የሚያሳዩ አይደሉም የሚል ሐሳብ የያዙ ሰዎች ከዚህ ትግል ሲወጡ ከቅርብ ጊዜ ወዲህ አይታችሁ ከሆነ መጀመሪያም የመጣው ለብልጽግና ሊሰልን ነው። ትላንት እኮ ጀግናዬ ምናምን ብሎ ፎቶውን ይዞ እንትን ሲል የነበረ ስሎጋን ይዞ ሲወጣ የነበረ በሐሳብ ልዩነት ለየት ሲሉ የብልጽግና ሰላዮች ነበሩ። ድሮም እናውቃለን ይላል። ካወክ ምን ሊሰራ አስቀምጥከው ነው። አሁንም ተመሳሳይ የሆኑ ኢሰባዊ የሆኑ ድርጊቶች ሲፈጸሙ ሲሰልሉ ያዝናቸው። ጎበዝ የትኛው ቡድን ነው አይ ሰላማዊ ሰዎች ረሸንኩ ብሎ የሚያውቅ? ቦኮ ሐራም ነው? አይስ ነው? ማን ነው? የትኛውን ቡድን እንዲህ አይነት ድርጊቶች ሲፈጽም ሰበብ ይሰጣል? እኔ ለነዚህ ህፃናት ልጆች የተሰጠውን ሰበብ አልቀበለውም ነው ምለው። ተመልከቱ፣ ከ18 ዓመት በታች እድሜ ያላቸው ልጆች ከሶስት ውስጥ አንዷ ነች ተብሏል። እነዚህ ልጆች ተገደውስ ቢሆን አሁን ተጠቀመባቸው የተባለው መንግስት ተጠቀመባቸው፣ ተገደውስ አስፈራርቷቸውስ በድህነታቸውስ ተጠቅሞባቸው ቢሆን ሲሰልሉ ስትይዛቸው በስነ ስርዓት ወገንህን አንተ እነሱ እኮ የተንቀሳቀሱበት አሁን አስረስ ማረዳም የሰጠው እንትን እሱ የተንቀሳቀሰበት ያለው አካባቢ እኮ የነዛ ልጆች ትውልድ ቦታቸው ቤተሰብ አላቸው፣ ደም አላቸው እኮ። እነዚህ ልጆች ይዘህ በስነ ስርዓት ክብራቸውን ጠብቀህ ማስተናገድ ነው ያለብህ ወይስ የደቦ ፍርድ ነው የምትፈርደው? የነዚህ ልጆች ሞት የአማራ ህዝብ ከጠየቀው በጉራ ፈርዳ ከታረደችው፣ በወለጋ ከታረዱት፣ በአርሲ ከታረዱት፣ አማራ ተብሎ በመላው ኢትዮጵያ ከታረዱት ሰዎች በምን ይለያል? የነዚህ ልጆች ደም አፈሳሰስ ሁኔታ፣ የነዚህ ልጆች ክብር ማሳጣት ሁኔታ ሌላ ቦታ ላይ ተደርጎ የአማራ ህዝብ ከተነሳበት ጥያቄ በምን ይለያል? ሌላው ነገር ቀርቶ ሬሳቸው ክብር አላገኘም። የፋኖን የሚደግፍ ኃይል የፋኖ ትግል ትክክል ነው ብሎ የሚያስብ ማንኛውም ኢትዮጵያዊ ጥፋት ሲያጠፋ ግን ጥፋት አጥፍተሃል ሊል ይገባል። ስልክ ገብቶባት ነው መሰለኝ። ቴንክ ዩ ከአንዴ እንትን ካልኩ በኋላ ግን ኦኬ አስተያየቶችን አንዴ መጣለች ቆይ መሰለኝ ትጨርስና ኦኬ እሺ ኔትወርክ ነው ያስወጣት። ቅድስት 2 ደቂቃ አለሽ። ኦኬ እሺ ይቅርታ ስልክ ነው ያስወጣኝ። ሶሪ ትንሽ ስሜታዊ ሆኛለሁ መሰለኝ፣ በጣም ይቅርታ። ስለዚህ የአማራ ህዝብ ትግል ፍሬንድ ያፈራ የሚፈልግ ኃይል ይሄን ትግል በዋናነት እየመራው ያለው ኃይል ስተት ሲፈጽም
ትክክል አይደለም ብሎ ካላለ እሱ የአማራ ህዝብ ትግል ደጋፊ አይደለም ማለት ነው። ይሄ በተለይ የአማራ ክልል ላይ የተፈጠሩ ላሉ ነገሮች ውግንናችን ከማን ጋር ነው? ግለሰቦችን ለማንገስ ነው? ሌላ ዲክታተሮችን ለመፍጠር ነው? ወይስ ከተበደለው ህዝባችን ጎን ለመቆም ነው የሚለው ቆም ብሎ እንዲያስብበት ፈልጋለሁ። ከህዝብ ጋር ከሆነ የቆም ነው፣ የአማራ ህዝብ በደል እያንገበገበን ከሆነ የቆም ነው፣ የምር እንደዛ ከሆነ የትኛውም አካል በአማራ ህዝብ ላይ በደል ሲፈጽም ትክክል ነው ብለን ልናልፈው አይገባም፣ ማንም ቢሆን። ምክንያቱም አማሮች እንደዚህ ነው የምናስበው። ማንም ቢሆን የራስህም ልጅ ቢሆን ወንጀል ከፈጸመ አሳልፎ የሚሰጥ ወላጆች ነው ያሳደጉን እንጂ ገዳዩን፣ ሌባውን፣ ረሻኙን ሁሉ ተሸክሞ የሚሄድ የአማራ ህዝብ የለም። እነዚህ ልጆች ላይ የደረሰውን ነገር በምንም አይነት የሞራል መለኪያ ቢለካ ትክክል ያልሆነ ከአማራ ህዝብ ወግ፣ ባህል፣ አኗኗር፣ ፍትህን ፈላጊነት አንጻር ሲታይ ምንም አይነት ተቀባይነት የሌለው ለዛውም ህፃናት ልጆች። አምኔ በጣም እኮ ነው የሚገርመኝ። ያ ሁሉ መከላከያ ያ ሁሉ እንትን ይዞ መጥቶ ማርከህ ምግብ አብልቼ አሁን በጣም ስለበዛብኝ ቀይ መስቀል ውሰድልኝ ብለህ የህዋትን ጀነራሎች አጥበህ ተኩሰህ አብልተህ ከእስር ቤት አስለቀቀህ ወደ ሀገራቸው እንዲገቡ አድርገህ በየቦታው ከምታገኘው ሰራዊት ጋራ ስታሸንፈው ይሄው ማርከዋለሁ በወታደራዊ ህግ የተማረከ ሰው አይነካም እያለ ሲሰራ ቆይቶ ለነዚህ ምስኪን ልጆች ለዛውም ለአማራ ልጆች ለደሃ ልጆች ግን የሚራራ እንጀት ስታጣ የምታደርገው ትግል ጥያቄ ውስጥ ይገባል። ቴንክ ዩ ቅድስታችን። ማን ነበረ ከቅድስት? ኦኬ ከፍ ያለው ነው እኔ ነኝ። እሺ ቴንክ ዩ። አንድ የሆነ ዜና ይወጣል። ያን ዜና አሁን የነዚህ እህቶችን መገደል ተከትሎ ሁላችንም የምናስተናግድበት የተለያየ ስታንዳርድ አለ በሚገባኝ ማለት ነው። ብልጽግና ልክ ቴዲ እንዳልከው ተደፍሮ ሁሉ ነው የሚለው ያለው። ጭራሽ ከመረሸናቸው በፊት ሁሉ መደፈራቸውን ይላል። እዚህ ጋር ደግሞ ሌላው ደግሞ ከዚሁ ጋር አጣብቆ ፋኖ እናትም ገዳይ አባትም ገዳይ እጅና እግር ቆራጭ አድርጎ ይገልጸዋል። ያ ወንድሜ ሴቭ ቅድም ካለው የህግ ባክግራውንድም ሆነ ጀነራሊ ኮመን ሴንስ በተለይ እንደዚህ በውጭ ዓለም ለምንኖር ሰዎች ወይም የተወሰነ ከትግሉ አጋዥነት ያለፈ ሚና የሌለን እዛው ቦታ ላይ የሌለን ደግሞ ሞራሊ አንአክሰፕተብል የሆነውን ይሄንን ነገር የምናወግዝበት ደግሞ የራሳችን ስታንዳርድ ይኖራል። ልክ ቅድስትም ደግሞ እንደ አንድ አማራ ከራሷ አገላለጽ ማለት ነው እኔ አይደለሁም የራሷ አማራ ሆና ስለሆነ የምትናገር እንደማይዋጥላት የአማራውንም ስብዕና የሚነካ እንደሆነ ይሄ አንድ የተፈጠረን ዜና ፕሮሰስ የምናደርግበት እይታችን ነው እኔ የማየው ማለት ነው። አንድ ነገር ግን ልብ እንበል። ይሄ አሁን ቅድም መነሻችን የነበረው የቀነኒ ጉዳይ አለ፣ ከዚህ ጋር ይያያዛል። ቀነኒ ፍትህ አላገኘችም የምንል ከሆነ ተወደደም ተጠላም በዘር ፖለቲካ የምትናጥ አገር ውስጥ የመንግስትነቱን ሚና የያዘው ከኦሮሞ ብሔረሰብ የመጣች ሟችም ሆነ ተጠርጣሪ ያለበትን ፍትህን አላስተናገደም የምንል ከሆነ ይብስ ደግሞ በአማራው በትክክለኛ ተጽዕኖ አለበት ብለን የምናምን ከሆነ ይህንን ስርዓት ለመታገል የራሱ የሆነ የአማራው ተወካይ ያስፈልገዋል። ያንን ትግል በሙሉ አሁን የምናየው በምንም ተአምር ብልጽግና ሊወክለው አይችልም፣ ወይም ደግሞ ብአዴን እየታገለ ያለ የህዝቡን ብሶት የያዘ ፋኖ አለ። በዛ ሂደት ውስጥ ግን እንደዚህ አይነት ነገር እጻጾች ወይም ደግሞ የንጹሃን ለኔ በተለይ እንደዚህ በፍርድ ካየን አይደለም ሌላ በሞት ፍርድ የተፈረደባቸው ሰዎች እንኳን ፕሮሰስ ሆኖ ያ ነገር እስኪፈጸም ድረስ በጣም ብዙ ጊዜ ይወስዳል። እንኳንስ እንደዚህ በአቋራጭ ልትገል ይቀርና ምክንያቱም አሜሪካም ውስጥ እንደ አርአያ የሚጠቀሳል ሰውየው ሞት ተፈርዶበት ከተገደለ በኋላ ነፃ መሆኑ ሲታወቅ አስከሬኑ ወጥቶ ፍርድ ቤት ለመማሪያነት የተቀመጠ እንዳላቃለሁ።
በታሪክ ማለት ነው። ብዙውን ጊዜ ድራግ ይደረጋሉ። እንዲህ አይነት ከሞት ጋር የሚያያዙ ወንጀሎች ካሉ በጣም ይራዘማሉ። ምክንያቱም የቱ ጋር ፌል ሊያደርግ እንደሚችል ስለማይታወቅ አንዴ ሰው ከተገደለ መልሶ ያንን ማየት ስለማይቻል ማለት ነው። በዚህ እንተማመናለን፣ ምንም ጥያቄ የለውም። ግን የሚደረጉ ነገሮችን በሙሉ ፋኖ አደረጃጀት ነው እንጂ ጥርት ያለ ድርጅት አይደለም። ሌሎቹ በራሱ የድርጅቱ አካል የሆኑ ሰዎች ቅድምም ሲያስረዱ ነበር፣ የነሱ እይታ ይኖራል። የኔ አንደርስታንዲንግ ግን ፋኖ ከስያሜው ጀምሮ ህዝባዊ ቁጣ ያነገበ ህዝባዊ እንቅስቃሴ ያለው ነው። እዛ ታስሬ ነበር ያለውን ህዝብ አውቀዋለሁ እንደሚለው ደግሞ እኔም ደግሞ አንድ የራሴን ተሞክሮ ልናገር። ከትግራይ ጋር ከቲፒኤልኤፍ ጋር ከነበረ ጦርነት በኋላ ወደ ኢትዮጵያ ተመልሼ ከአዲስ አበባ መኪና ይዤ ወደ ባህር ዳር ልነዳ ስል ባህር ዳር ያለ አንድ ወዳጄ ነው እንዳትነዳ፣ ምክንያቱም መንገድ ላይ ፋኖች ሊወስዱብ ይችላሉ በትግል ስም ብሎኝ ነበር። ከተወሰነ ጊዜ በኋላ ግን ይሄ መጨረሻ ፕሪቶሪያ ውል ተደርጎ ጦርነት ምናምን በትክክለኛ ከፌደራል መንግስት ጋር የአማራው ትግል ሲጀመር ግን ያንኑ ሰው ሲያናገረኝ አሁንማ ሁላችንም ፋኖች ነን ነው ያለው። ስለዚህ የሆነ ነገር ሲፈጠር ልክ ሙሉ በሙሉ የህዝብ ተወካይነት የሌለው አድርጎ ለመግለጽና ሁሉን ነገር ዝም ብሎ ጭቃ መቀባቱ ትርጉም የለውም። ይሄ ደግሞ በፋኖ ብቻ አይደለም። ራሱ አብይ አህመድ ሌቦች ውስጣችን አለ ይላል እኮ አይደል እንዴ? በብልጽግናም ውስጥ የራሱ የሆነ ችግር ይኖራል። በዚህም አሰራር ውስጥ በፋኖ ሂደት ውስጥ የራሱ የሆነ እንዲህ አይነት እጸጾች ይኖራሉ። ይሄኛውን ከባድ የሚያደርገው የህግ ምሁር የሆነ ሰው አስረስ ማረን ይሄንን የተናገረው ይሄንን ሲናገር ኮሙኒኬት ያደረገው ለማን ነው? እኔን ለምሳሌ አይመጥነኝም፣ እኔ አልቀበለውም። ኖ ማተር ዋት ለኔ ሞራሊ ላልቀበለው ይችላል። ያ ነገር ደግሞ ግን እየገዛቸው ያላቸው ሰዎች አሉ። ያ ነገር ደግሞ እዛ ቦታ ላይ ሆኖ መግለጫ እንዲሰጥ የሆነበት የራሱ ሳይሆን የራሱ የሚወክላቸው ከሆኑ ያ ነገር አሁን ቀደም የተናገረው አለ። ምን ሰማቸው በመጪ የሚመጡ እንዲህ አይነት ነገሮች አንድ ነገር ወደድነውም ጠላነውም አንድ ፍርድ ሲደረግ ያን ነገር ሲደረግ የሚያስተላልፈው መልእክት ለሟቾቹ ላይ አይደለ ለሌሎቹ ማስተላለፍ የፈለጉት መልእክት አለ። ይሄንን እኔ ጀስቲፋይ አላደርግም። ኢትስ አፕ ቱ ያንን ያለው ሰውዬ መጥቶ አሁንም ኮርነር መደረግ አለበት፣ በደም መጠየቅ አለበት፣ ያን ማስረዳት አለበት። ነገር ግን ብልጽግናም ደግሞ ስትሬች እንደሚያደርገው አንዲት የአማራ ሴትን እንደዚህ አይነት ስለላ ወስድ አድርጋብኛለች ብሎ ከመግደሉ ከመረሸኑ በፊት ደፈራት የሚለው ድፍረት አንድን ሴት መድፈር ጸያፍ ነገር ነው። ምንም ከቅጣት ጋርም የሚያገናኘው ነገር አይደለም እና የሆነ የምንናገረው ነገር የምንፈልገውን የፖለቲካ እንትን ለመስራት ከሚሆን ይልቅ ትክክለኛ ያን ላይክ የሆነ ኢቫሉዌት የምናደርገው ያን ዜና ከምን አንጻር ነው የሚለው መታየት አለበት። ምክንያቱም ሄዶ አሁንም ቢሆን የአማራው ህዝብ የሚወክለው ያስፈልገዋል። ቀነኒ ላይ የተደረገው ነገር ፍትህ አልባ ነው ካል አማራ ላይ ፍትህ ብልጽግና አይጠብቅም። ይሄንን ነው ማለት የምፈልገው። አመሰግናለሁ። ቴንክ ዩ ከፍ ያለው። እሺ ወደ ሴቭ እንሄዳለን። እሺ አመሰግናለሁ ወንድማችን ቴዲ። በመጀመሪያ ጋሽፍታችን ቅድስቀጥዬ ነበር መሆን የነበረብን ዘሎ ስለገባ ነው እንጂ ቅድስ ተናግራ እንደገና እንደኋላ 8 ሰው ልጠብቅ ወይም 6 ሰው ልጠብቅ አይደለም። ካያሌው ቀጥሎ ይናገራሉ። ቅሬታውን ሰምተናል። አቶ ይርታቸው በትዕግስት ይጠብቁ። እሺ አመሰግናለሁ። በመጀመሪያ አንድ ሁለት ኢሹዎች ላንሳ። ይሄ ትግል ያው አሁን ቅድስት ብትተቸው መብቷ ነው። ያለውን እውነታ ምናምን በደንብ አፍረጥርጣ የምታውቅ ሰው ነች። ትክክል ነው። እኔ ከፋኖ ጎን የምቆመው አፈቀላጤያቸው ሆኜ ቀጥረውኝ ወይ ስልጣን ሊሰጡኝ ምናምን አይደለም። የህዝቤን ነፃነት ስለምፈልግ ነው። ብቸኛ አማራጭ እሱ ነው ብዬ ነው። ትጥቅ ትግል ሀገር ያደቃል፣ ኢኮኖሚ ያደቃል፣ መንገድ ይዘጋል። ምን ይላል ዛሬ ላይ የኦሮሚያና የአማራ ክልል በጀት እጥፍ ሊለያይ ደርሷል። እየተደረገ ያለውን ነገር ትምህርት ቤት ተዘግቶ 11% ተማሪ ብቻ ለአቅመ ትምህርት የደረሰ 11% እየተማረ 89% ከትምህርት ገበታ ውጪ ሆኖ የትጥቅ ትግል እንዴት ደገፍክ ስትለኝ እኔ ሊያብል ነኝ። እኔ አሜሪካ እየኖርኩኝ ልጆቼን እያስተማርኩኝ እንዴት የትጥቅ ትግል ትደግፋለህ ስባል በቂ ጀስቲፋይ የሚያደርግ ትክክለኛ ሪዝን መስጠት አለብኝ አይደለ? ሌላ አማራጭ የለንም ብዬ ስለማስብ አማራ በማንነቱ ህፃን ልጅና አይሻ እነ ዘይኑ ወለጋ ላይ ሲጨፈጨፉ ዶክመንታሪ ሲሰራ ብልጽግና ፋና ብሮድካስቲንግ ላይ ሆሮ ጉዱሩ ቄለም እያለ የደም ምድር እየተባለ የተሰራውን ዶክመንታሪ አይታችኋል። እናቶ የፍሩ ጅማ ላይ ሆቴላቸው ተቃጥሎ ሲገደሉ እያያችሁ በየቦታው መፈናቀል መገደል መልስ ሲያጣና መዋቅራዊ ድጋፍ ሲያደርግ
የኦህዴድ ስብሰባ ላይ ኮንቪንስ አረግናቸው ሲል ፍጹም የፓርላማ አባል ለመከሰስ መብቱ ሳይነሳ ሲታሰር ድምጽ የሚሆኑ ጋዜጠኞች በሙሉ ሲታሰሩ የሰላም በር ሙሉ ለሙሉ ሲጠረቀም ብቸኛ አማራጫችን ነፍጥ ነው ትጥቅ ትግል ነው ብለን ሰላምነን ነው ይሄን ትግል የምደግፈው ሌላ አማራጭ ስለሌለን ስህተቶች ሲሰሩ እኔ አሁን አስረስ ማሪ መሪ ነው ነገም ዛሬም ትላንትም መሪ ነው ስህተቶች ሲሰሩ ግን ስህተት ነው ማለት አለብኝ ነገ እንዲደገሙ ስለማልፈልግ በወንጀል ደረጃ ከታየ 3 ነፍስ በጣም ከባድ ነው አዎ ብልጽግና ከሚሰራው ጋር ግን አይመጣጠንም ቅድም ወንድሜ በላይ ስለ መራይ አንስቷል መራይ ላይ የተደረገውን ጅምላ ጭፍጨፋ ታስታውሳላችሁ ቪዲዮ ወጥቶ ከዛ አብይ አህመድ ያዝ ስናረጋቸው እንደዛ ብሎ ያለቅሳሉ ምናም ብሎ ይቀለደው መራይ የታላቁ የአርበኛ ዘመነ ካሴ ሀገር ነው መራይ የክርስቲያን ታደለ ሀገር ነው አማራውን አንገት ለማስደፋት የጅምላ ጭፍጨፋ ነው የተደረገው መራይ ላይ አማራውን አንገት ለማስደፋት የዛሬ 4 ቀን ደብረ ሲና ላይ 143 ንጹሃን ነው በድሮን ጥቃት ያለቀው 6% ብቻ ጥናት አርጌ 3600 የተደፈሩ ሰዎች አግኝቻለሁ ቢቢሲ ነው ያለው ብሪቲሽ ብሮድካስቲንግ ኮርፖሬሽን የአማራ ሊቃን ለነዚህ ተደራጅተን ምናም ፕሮቫይድ አድርገን ምናምን አይደለም በራሳቸው ኢኒሺዬሽን በራሳቸው ፍላጎት ባረጉት ጥናት በደብረ ብርሃን በባህር ዳር በኮምቦልቻ ካምፕ መጠለያ ካምፕ ያሉት አማራ ከየቦታው ተፈናቅለው እናቴ ታረደች ልጄ ተገደለ ይያሉ እና አባይ ቲቪ ዶክመንተሪ የሰሩባቸውን ስታዩ ታዝናላችሁ መንግስት ራሱ ያመነው መንግስት በሚያምነው ሚዲያ ላይ የተለቀቀው መንግስት ኦነግ ነው ይላል ኦነግ ነው ያርሎም ይላል እኔ ሸኔ የሚባል አላቅም የኦነግ ሰራዊት ነው ይላል ይሄን ግፍ ሁሉም አማራ ያውቃል አማራጭ አተን የሰላም በር ጠይቀን ትንሽ እንኳን ድምጽ የሚሆንልን ሰው ጋዜጠኛ ፖለቲከኛ እየታሰረ እስከ ፓርላማ አባል ጭምር ህክምና ተከልክለው ምናም ዛሬ ያለበትን ያያያችሁ ነውና ለብሽሽቅ ሳይሆን ህዝቤ ነፃ እንዲወጣ ስለምፈልግ ነው ኦሮሞ በጣም ወዶ ህዝብ ነው ትግሬ በጣም ወዶ ህዝብ ነው ወላይታ እንደዛ እኔ አገሬን በጣም ወድ ሰው ነኝ አገሬ እንድትፈርስ ህዝብ እንዲገደል ወይ አንድ ኦሮሞና አማራ ጠላት እንዲደራረግ አማራና ትግሬ ጠላት እንዲደራረግ አልሰራም አልፈልግም የብሽሽቅም ጉዳይ አይደለም እኔ ያስኩት ትግሉንም መደግፈው ህዝቤ ነፃ ይወጣል ብዬ ሰለማምን ነው እና የተሳሳተ ነገር ካጆ ይስታት ነው ላለው ግን ይሄ ቅዱስ ትግል ብቸኛ አማራጫችን ስለሆነ ነው የምንደግፈው እኔ ወንድሜ አያሌው ከታች ያለው ባዴን ነው ብያምናለሁ እንዲገደል አልፈልግም ምርጫው ሊሆን ይችላል እሱ ፋኖ ነው ብሎ እንዲገደል ይፈልጋል ብያላምንም መብቱ ነው እና እህቶች መረሸን የለባቸው ምንም የነቀነኒ አይታችኋል ዛሬ ከጊዜው ጋር ከኦህዴድ ጋር ያደረሰው ምን ያክል አንተ ቸብል ከህግ በላይ እንደሆነ ማሳያ ነው ሽጉጥ ተኩሶ ያሳየ ለድብደባ ላደረሰባት ሃራስመንት ፊዚካል ሃራስመንት የታለ የታሰሩ ግድያው አይፈጸምሽ አቃቤ ህግ ባደረሰባት በፎቶ ማስረጃ በተጨባጭ ባይንማኝ በምስክር ላደረሰው ያ ሁላ ድብደባ እንግልት ጥይት መተኮስ እኮ የግድያ ሙከራ እኮ የበሰው መስቶት ምናምን እኮ አለ ለዛ ሁሉ ነገር አልተጠየቀም እቺ ልጅ ነው ኦሮሞ ስለሆነች አይኔ አይመለከተኝም ምናምን ልል አልችልም ሰውነን እኮ መጀመሪያ ሂዩማኒቲ ይቀድማልና ፍትህ ከህግ በላይ ሰዎች ሆነዋል ኦሊጋርኪ ፋሚሊ ተፈጥሯል ልክ ትላንት በድርጅት ተደራጅተው ህዋት መራሹ ያዲግ እንደ ኦሊጋርኪ ፋሚሊ እንደነበረው ዛሬ ከህግ በላይ የሆኑ የኦህዴድ ሰዎች አሉ በብሔር አማራ የሆኑ በብሔር ትግሬ የሆኑ ምናምን የኦህዴድ ሰዎች አሉ እና እነ ዳንኤል ክብረት ወይ የሆነ አበባው ታደሰ ወይ ተመስገን ጥሩነ ምናምን አማራ ስለሆነ ኦሊጋርኪ ውስጥ የለም ማለት አይደለም እና ከህዝብ ጋር አይደለም እናገናኙ ከህዝብ ጋር እናገናኙ ኦሊጋርኪ ፋሚሊ ያለ ፍጹም የበላይነት የተቆጣጠረ ህግ የማይነካው ሰው የሚገድል የሚደፍር ጅምላ ጭፍጨፋ የሚያርግ ፍጹም የበላይነቱን የተቆጣጠረ በአራት አቅጣጫ ህዝብ ላይ ጠላትነት የፈጠረ ዛሬ የምታዩት የሰሜኑ ጦርነት የተፈጠረው ዛሬ ኦሮሞና አማራ ሚዲያ ላይ ሶሻል ሚዲያ ላይ እንደዛ ሲደራረግ ስታዩ ምን አይነት በደል እየደረሰ እንዳለ ታውቃላችሁ ሶሻል ኮንትራክታችንን እየበጠሰ ነው ኢትዮጵያ ሆኖ እኮ የግሬተር ሶማሊያን ካርታ ይዞ መጥቷል ሶማሊላንድ ፕሩፍ ስትደረግ እዚህ ቤት መጥቶ የሚናገረው መሐመድ የዚያድ ባሬን የቅዠት ህልም ኦጋዴን ከሶማሊያ ጋር ካርታ ያይዞ የግሬተር ሶማሊያ ካርታ ይዞ መጥቷል አማራም ኦሮሞም ትግራይም ምንም ወደድንም ጠላንም ኢትዮጵያ ውስጥ ነው ይኖር ነው እና ይሄን ያክል መራራቅ እንዲመጣ ሶሻል ኮንትራክቱ እንዲበጣጠስ ምን ጊዜም የሆነ መንግስት አሁን ቴዲን ሳጠቃው ቴዲ ተሳድቦ ብልግና ተሳድቦ እናት እንዲቱም ብሎ እንዴት አይነት መረን የለቀክ ባለጌነ በዚህ ዘልፈኛል ምናምን ስለ ወዲያው ዘለ ማንኪያ ነገር ሰሎንኩ ነው አንተ ማንኪያ ነገር ጠልነ ነው የምትለው መንግስትም ያን ነው የሚያደርገው
ኦህዴድን ስትቃወመው ኦሮሞ ጠል ነህ ይላል። ከጫፍ እስከ ጫፍ ባንዲራ ይዞ ኦሮሞ እንደሆነ ያወቀው እያወቀ የተቀበለውን ህዝብ አይ አዲስ አበባ እኮ ኦሮሞ ጠላለ ይለናል። እኛ አብይ አህመድን ያልደገፈ ኢትዮጵያ ያለ ከትግሬ ከኦሮሞ ከሲዳማ ሙሉ ኢትዮጵያን የደገፈው ለውጥ ይመጣል ብሎና ህዝብ ሶሻል ኮንትራክታችንን መበጣጠስ በኦሮሞ ህዝብ ስም መደበቅ ምናምን ነው የሚፈልጉት። እኛ ደግሞ ያን አንፈቅድም። የኦሮሞ ህዝብ ወገናችን ነው፣ ደማችን ነው። ይሄን ስርዓት ነው የምንታገለው። አንዳንድ ሰዎች አልባል የሆነ ብሽሽቅ ላይ ገብቶ ነው ከልባቸው አይደለም አውቃለሁ፣ ግን ተገቢ ያልሆነ እንትን ባይደረግና ጅምላ ደፈራና ጭፍጨፋውም ካየን ከብልጽግና ጋር አይገናኝም። እሺ 30 ሰከንድ ልደምድም ሐሳቤን። በመድፈር በመግደል ለሴቶች ከህንድ በላይ ውመን ራይት ዎች ሊስቶች አሉ፣ ዌብሳይቶች አሁን ከዚህ እንደወጣው ፖስት አደርግላችኋለሁ። ተመልከቱ ምን ያክል ለሴት ልጅ አሰቃቂ ሀገር እንደሆነች ኢትዮጵያ አሰቃቂ ሆናለች። ነቃም ፐብሊክ ሰሎኑ ማሳያ ነው። እሺ ማሳያ ነውና የጅምላ ደፈራው ምናምን ይናለው ቲዲ። እሺ ቴንክ ዩ እሄዳለሁ። እስኪ ሁላችሁ ለህሊናችሁ ስትሉ አስቡ። ለምሳሌ በአማራ ፖለቲካ ውስጥ ስለሚናገሩት ንግግር በቂ ግንዛቤ በቂ ዕውቀት ያላቸው የምታከብሯቸው አይደለም የኢትዮጵያ ህዝብ ቀርቶ አይደለም የአማራ ህዝብ ቀርቶ የኢትዮጵያ ህዝብ ከገባበት ችግር እንዴት ሊወጣ እንደሚችል መፍትሄ የሚያስቀምጡ ፖለቲከኞች አሉ። በቃ አፋችሁን ከፍታችሁ የምታደምጧቸው በቁጥር እነዚህ በእኔ ትንታኔ ተደፍቀዋል ብዬ አስባለሁ። ወይም ደግሞ በጩኸት ብዛት ያሉ እስካይመስላችሁ ድረስ ተውጧል ብዬ አስባለሁ። አሁን እየሆነ ያለው ለምሳሌ አንድ የሚባል አባባል አለ። የዛሬ 2 አንድ የሚንሸራሸር አንድ ቪዲዮ ነበር። ብአዴን የተባለ ሁሉ ይገደል የሚለው ትንታኔ አደጋ ነው ብዬ የዛሬ 2 ዓመት የተናገርኩት አንድ ትንታኔ ነበር። ብአዴን የብአዴን ደጋፊና ብአዴን ነው የተባለን ሁሉ ይገደል የሚለው ትንታኔ አደጋም የሆነው ወይ ብአዴኖች አላጠፉም ወይም ደግሞ ብአዴኖች ጽድቅ ሰርተዋል እያልኳችሁ አይደለም። ይሄ ትንታኔ ላንተም የሚተርፍ መሆኑ ስለሆነ ነው። በዚህ ትንታኔ አንተም አትርፍም። ብአዴን የተባለ ሁሉ ይገደል፣ ብአዴን ሁሉ ሰላይ ነው ካልክ አንተስ ነገ ብአዴን የሚል ታርጋ ተለጥፈውብህ ላለመገደል ምንድነው ዋስትና? ለራስህ ስትል ነው ይህን ትንታኔ እኮ የምታቆመው። ሁለተኛ አስቂኙ ነገር አማራ ህዝብ ላይ የሐሰት ትርክት ተርከዋል። ኢሰብአዊ ድርጊት አስፈጽመውብናል፣ መፈናቀሎች፣ ጄኖሳይዶች የነዚህ ሁሉ ደራሲዎች ናቸው ከምትሏቸው ጋር በጠረጴዛ ዙሪያ ታወራላችሁ። ከቲፒኤልኤፍ ሰዎች ጋር ታወራላችሁ። ባለፉት 27 ዓመታት እንደ ቲፒኤልኤፍ መሪዎች የትግራይ ህዝብ አላልኩም፣ ሰዋራት ይገባቸዋል። እንደ ቲፒኤልኤፍ አመራሮች አጥብቃችሁ የምትጠየፏቸውና የምትተቿቸው የሉ። አሁን ላለንበት አዘቅት ውስጥ የከተቱን እነሱ ናቸው ትሉ ነበር። ከነዚህ ጋር ቁጭ ብላችሁ ታወራላችሁ። ብአዴን ናቸው ብላችሁ የምትጠረጥሯቸውን ሰዎች ይገደሉ ትላላችሁ። ስንት ሞት ነው ያያችሁት? እስካሁን የተረሸኑ ስንት የብአዴን ታርጋ ተለጥፎባቸው ነው። ሊሆኑም ላይሆኑም ይችላሉ። በዚህ ግድያና በዚህ ታርጋ ማን ነው የሚተርፈው? ትተርፋለህ አንተ ሳውን እዚህ ውስጥ ያላችሁ ማቃችሁ እስኪ ኮሜንት እያደረጋችሁ ያላችሁ ትተርፋለህ። ነገ እኔ እዛ ብሆንና በቂም በቀል ተነሳስቼ ገድዬ ብአዴን እኮ ነው አውቀዋለሁ ሲሰልል አግኝቼው ነው ብል ኖ ሚለኝ በምን ግነው ነው የምትለኝ? ሁለተኛ የተለየው የእናንተ ብቻ ነው። በነገራችን ላይ አንድ ትግራዋይ የቲፒኤልኤፍ አመራሮችን ያህል በትግራይ ተወላጆች ነፍስ የተጫወተ የለም። በዚህ የሚከራከር የለም። በቀደሙ ትንታኔ ለትግራይ ተቀዳሚ ጠላቱ የትግራይ ፖለቲከኛና አክቲቪስት ነው ተማምነናል። ለአማራም እንደዛው ካለ የትግራይ ፖለቲከኞች ከቲፒኤልኤፍ ሰዎች ጋር ወይም ደግሞ አንድ ትግራዋይ የቲፒኤልኤፍ ደጋፊ ነኝ ብሎ ማውራት ይችላል። ወይ እንደ ባይቶና ወይ እንደ ሳልሳይ ወያኔ ወይ እንደ ስምረት አዲስ እንደተመሰረተው ፓርቲ ያወራሉ ያለ ምንም መሳቀቅ። የምታዩቸው ናቸው። ወደ ኦሮሚያ ብትሄዱ አንድ የኦሮሞ ተወላጅ የኦነግ ደጋፊ ነኝ፣ የብልጽግና ደጋፊ ነኝ፣ ኦፌኮ ነኝ ብሎ በነፃነት ያወራል። እናንተ ጋር አንድ የአማራ ልጅ ኦኬ እኔ ብአዴን ነኝ ብሎ ማውራት አይችልም።
አይደለም አውርቶ ሳያወራ እንኳን ብአዴን የሚል ታርጋ ተለጥፈውበት ውግዝ ከማሪዎስ ወይም ቤተክርስቲያን እንደገባችሁ ውሻ ነው የሚዋከበው የሚሰደበው። and at the same time ለዲሞክራሲ ነው የምንታገለው ስትሉ አይጋጭም ወይ? ዲሞክራሲ እኮ አንተ መናገር የምትፈልገውን ብቻ ሳይሆን ሲነገር መስማት ማትፈልገውም ሌላው እንዲናገር መፍቀድ እኮ ነው። ከባዴኑ ደጋፊ ከአማራው ልጅ ጋር ካላወራ ከአብን ደጋፊ ጋር ወይም ደግሞ ከአብን አመራር ጋር ካላወራ የባዴን ደጋፊን ባየ ቁጥር አይነ ደመኛህን እንዳየ ሁሉ በቃ በደም ተሞልቶ ልግደላቸው የሚያሰኝ ከሆነ ወራስ ከቲፒኤልኤፎች ጋር ግን ታወራለህ፣ ከሆነ ጋር ግን ታወራለህ፣ አልፎ አልፎ እስረኛ ትፈታለህ። የአማራ ልጅ ግን ይሄ እድል የለውም። አሳደህ ትገለዋለህ፣ ታሸማቀዋለህ። ጎበዝ በዚህ አካሄድ የትኛው አማራ ነው የሚተርፈው? የትኛው አማራ ነው የሚተርፈው? ባዴኑ መቼስ ስትገለው ዝም አይልም አይደለም እንዴ? ስንት ናቸው በቁጥር? ስንት ደጋፊ ነው ያላቸው? ገለስ ትጨርሳለህ ወይ? ዛሬ አንተ ባዴን አንዳንዶቻችሁ ባዴን ሆናችሁ ባዴን መሆናችሁን ላለማሳወቅ ባዴን የሚል ታርጋ ተለጥፉና ይገደል ይወገዝ ትላላችሁ። ነገ ከነገ ወዲያ አንተም ቀን ሲክድ ወይም ደግሞ ከማጆሪቲው ጋር የሚስማማ ትንታኔ ያልሰጠ ሰዓት ባዴን ትባልና ትዋከባለህ፣ ትገደላለህ። በዚህ ትንታኔ አንተም እኮ ከሞት አታመልጥም እኮ። ይሄ ልክ ይሄ የኦሞ ማይክሮ ፋይናንስ የጥልፍልፍ ዋስ እያለ አንዱን ጠላልፎ ብድር እንደሚሰጠው ይሄ በጥልፍልፍ የምታልቅበት ትንታኔ ነው። እንደዚህ አይነት ትንታኔ አላዋቂ ተንታኞች ካሉ አስወጣቸው። የምታስወጣቸው ለህዝቡ ስትል ነው፣ ለራስም ስትል ነው። ኢንፋክት ሼም ሊይዘህ አይገባም። ያማራ ልጅ እንዲህ ያለ አላዋቂ ተንታኞችን አሸማቀነው ማባረር ያለብህ ለራስህ ስትል። ትንታኔው አንተንም ህይወትን የሚያጠፋ ነው፣ እናትን አባትን የሚያጠፋ ነው፣ ጥልፍልፍ እየሆነ ነውና ይሄንስ እንዴት ነው የምታዩት? ነው የኔ ትንታኔና በዚህ የኔ ልቦና ያሳየኝን ልናገር ብዬ ነው የዛሬ 2 ዓመት የተናገርኩት። እንደው ትዝ ብሎኝ ነው። ወደ አያሌው እንሄድና ከዛ ወደ ጠበቃ ሐሰን እንሄዳለን። ታፕ አርጉ፣ ኮፒ ሊንክ ሼር አርጉ። አንዳንዶቻችሁን ለማስፈንጠዝ ለማዘለል አይደለም። እኔ እንደዛ ቢሆን እኔ ካንተ የተሻለ ማስፈንጠዝና የትኛው ቦታ መኮርኮር እንዳለብኝ አውቃለሁ። እኔ በመርህ ነው ማወራው። የኔ ንግግር ሊመቻችሁም ላይመቻችሁም ይችላል። አስሎንጋስ እኔ ጋጦጥ እስካልሆንኩባችሁ እስካልሰደብኳችሁ ድረስ ሊና ያሳየኝ ነው የምናገረውና ፕሊስ በዛ አውድ አድምጡ። ሌሎችም በዛ አውድ ሲናገሩ እየመረጣችሁ እየጎመዛችሁም ቢሆን ተለማመዱት። ዲሞክራሲ እንደዛ ነው የምትለማመዱት። አያለው ይሰማል? ይሰማል። ቴዲ አመሰግናለሁ። እንዴት ናችሁ ሁላችሁንም ከላይም ከታችም ያላችሁትን። ቴዲ ቤት ስመጣ አይተን ከ3 ወር ከ2 ወር በኋላ ይመስለኛል አሁን የምመለሰውና በጣም ወደው ውይይትህን ቶሎ ማለመጣው ዝም ስፔስ ለመስጠት ነው። አንደኛው፣ ሁለተኛው ደግሞ የኛ ፖለቲካ ዛሬ የተናገርከውን የዛሬ 3 ወር ተመልሰ ብትመጣ እንደበት ስለምታገኘው ምናልባት ሰዎችንም ላለማሰልቸት ላለመድከም በሚል ነው እንጂ መወያየት በጣም ነው የምወደው። የትኛውንም ሐሳብ የመስማትም የመወያየትም ፍላጎት ያለኝ ሰው ነኝና ዞሮ ቤትህን በጣም ነው የምወደው የሚል ሐሳብ ላስቀምጥ በሚል ነው። ሁለቱንም አጀንዳዎች ሄድባቸዋለሁ፣ ግን ወደ ወቅታዊ ከሆነው ቀነኒ ጋር በተገናኘ መጀመሪያ የተወሰነ ሐሳብ ልስጥ። የቀነኒን ግድያ በተመለከተ ቀነኒ አዱኛን ግድያ በተመለከተ የመጀመሪያው ፌዝ ላይ ብዙ ኢንጌጅ አላደረኩም። ብዙ ጊዜ ይሄ ፐርሰናል የሆነ ወይም ይሄ ቤተሰባዊ የሆነ ጉዳይ ነው በሚል ነበር አልፌው የነበረውና አሁን አባገዳዎቹ መግለጫ ከሰጡ በኋላ ግን እስኪ ምንድነው የተከሰተው ነገር በሚል እንደገና ወደኋላ ተመልሼ ማየት ሞክሬ ነበርና በጣም ነው የቆረቆረኝ። እውነት ለመናገር የመጀመሪያው ፌዝ ላይ ኢንጌጅ ማድረግ ነበረብኝ የሚል ነገር ተሰምቶኛል። በባህሪዬ የሰብአዊ መብት ላይ ቅድሚያ የምሰጥ፣ የሴቶች እኩልነት ላይ ደግሞ ቅድሚያ የምሰጥ አይነት ሰው ነኝ። ያው ብዙዎቹ የሚያውቁኝ ካሉ ከዩኒቨርሲቲ ተማሪነት ጀምሮ እስከ ተወሰነ ጊዜ ዓመት በዋናነት ጀንደር ኢኳሊቲ ላይ ምሰራ ሰው ነኝ። ፌሚኒስት ምናምን የሚባለው ሞመንት አልደግፍም። የሆነ ሆኖ ግን የቀነኒን ጉዳይ በተለይ ታናሽ ወንድሟ የሰራውን ቪዲዮ ካየው በኋላ በጣም ነው የተሰማኝ፣ ያዘንኩት። በ3 ከፍያ ያዋለው የመጀመሪያው ባለቤቷ አንዱዓለም ጎሳ አርቲስት ያለው
የሴሌብሪቲ፣ ሁለተኛው አንዱዓለም ጎሳ ከባለስልጣናት ጋር ያለው ግንኙነት፣ ሶስተኛው ከአባ ገዳዎች ጋር ያለው ግንኙነት የቀነኒን ህይወት ከመቅጠፍ ባለፈ ፍትህ እንዳታገኝ አድርጓል የሚል ድምዳሜ ላይ ነው ያለውት። ይሄ በኢትዮጵያውያን የፍትህ ናፋቂዎች የሴቶችን መበደል የሚጸጽታቸውና እንዲህ አይነት ነገር መከሰት የለባቸውም ብሎ የሚያምኑ ማንኛውም ቢያንስ እናት አለን፣ ሁላችንም አንዳንዶቻችን እህት አለን፣ አንዳንዶቻችን ሚስት አለን እና ለዚህ ጥብቅና ለመቆም ፍትህ ልንጠይቅ ይገባል የሚል እምነት አለኝ። በተለይም እንደ አባገዳ አይነት አንዳንድ ሰዎች ዘንድ እንደ ጥሩ ተሞክሮ ተብሎ የሚቀሰቀስና የሚመኩበት ስብስብ ለእንደዚህ አይነት ፍትህን ለማፈንና የአንዳንድ ሰዎችን እንትን ለመሸፈን ወንጀል ለመሸፈን ሲያገለግል ማየት በጣም ትክክል አይደለም ብዬ አምናለሁ። ሰው እዚህ ላይ ትኩረት ተሰጥቶ አይ ቲንክ ወደፊትም መሄድ አለብን ብዬ አስባለሁ። የሮበርት ብሌክን የ2001 የባለቤቱን በክሌይ ሊ ግድያን በተመለከተ እና ከቀነኒ ጋር በተወሰነ መልኩ የሚነካካ ነው። አክተርስ ነው እንግዲህ ሮበርት ብሌክ ምንድነው ሴሌብሪቲ ስትሆን ወንጀልህን በዛ ለመሸፈን ትሄዳለና የአንዱዓለም ጎሳ ጉዳይ ግድያውን እሱ ፈጽሞታል የሚል ማስረጃ ባይኖረኝም በሱ አጠራር ራሷን አጥፍታለች የሚለውን ወይም ደግሞ ከፎቅ ወረወረች የሚለውን በህይወት በነበረችበት ጊዜ የፈጸመባትን ጉዳይ ስንመለከት እሱ ገደላትም ራሷን አጠፋችም ለሷ ሞት ምክንያት አንዱዓለም ጎሳ በመሆኑ ወደ ህግ መቅረብ አለበት ብለው ከሚያምኑት ሰዎች ውስጥ ነኝ የሚል ሐሳብ ማቅረብ ፈልጋለሁ። ከዛ ባለፈ የሰሞኑን እነዚህ ሶስት ሰዎችን የሶስት ህፃናትን ሴቶችን ግድያ በተመለከተ ሶስቱንም ዘገባዎች ተከታትያለሁ። የአማራ ፋኖ በጎጃም መጀመሪያ ያዝኳቸው የሚለውን መግለጫውን፣ በኋላ ረሸምኳቸው የሚለውን መግለጫውንና ሶስተኛው ደግሞ በቢቢሲ አማሪክ አስረስ ማረ ዳምጤ ወጥቶ የሰጠውን መግለጫ በተመለከተ ማለት ነው። የነዚህ ሴቶች ስላሽ ህፃናት አንደሬጅ ስለሆኑ ህፃናት አካል ጉዳተኞች ጭምር ግድያን በተመለከተ እኔ የማየው የአማራ ፋኖ በጎጃም ሐቀኛውንና የአማራን ጥያቄ ይዞ የተነሳውን የተወሰነውን ፋኖ ጭምር ስሙን ለማቆሸሽ ምናልባትም ገፋ ካለ በሌላ የወንጀል ቃል እንዲጠራ ወይም እንዲጠየቅ ለማድረግ አቅዶ እየሰራ ነው የሚል ግምገማ አለኝ። ከዚህ በፊት ያሉትን ነገሮች በምናነሳበት ጊዜ ለምሳሌ መራይ አካባቢ ጺሙም የጭንቅላት ፀጉሩም ነጭ ሽበት ያወጣ ሽማግሌ ሁለት ሴቶች የወረዳውን ቤተ ክህነት አንበርክኮ ከማሳየት ባለፈ በኋላ ረሽኛቸዋለሁ ብሎ እንደ ጀብድ አሰምቶናል። ካስታወሳቸው የዛሬ ዓመት ተኩል አካባቢ ማለት ነው። መምህራኖችንና ተማሪዎችን ገድሎ ማን አባ ተማር ብሎሃል ብሎ በሚዲያ እንዲሁ እንደ ጀብድ ነግሮናል። ያኔ ተው የሚል ሰው ስላልነበረና ትክክሉን ማነው ድርጊቱን በወቅቱ ማስቆም ስላልተቻለ ዛሬ የ17 ዓመት ሴትን እንዲሁም አካል ጉዳተኛ በሚል ጭምር የተገለጹትን ረሽናናቸዋል የሚል በጣም ሰቅጣጭ የሆነ እንደ ጀብድ እንዲሁ በሚዲያ አሳይተውናል። በእኔ ግምገማ የአማራ ፋኖ በጎጃም ስፔሲፊካሊ የሌሎችን ፋኖዎች የትግል እንቅስቃሴ ሁሉ በሌላ መልኩ እንዲታይ አቅዶ የሚሰራ ሁሉ እስከሚመስል ድረስ መፈጸም የለባቸውም ብቻ ሳይሆን ሊታሰቡ አይገባም ተብሎ የሚታሰቡ ወንጀሎችን በድፍረት ተሳስቶም አይደለም በድፍረት በተደጋጋሚ እየፈጸመ ነው የማየው። ይሄ ከዓለም አቀፍ የህግ የኢትዮጵያ ብቻ ሳይሆን ኢትዮጵያም የፈረመቻቸው እንዳለ ሆኖ ከዓለም አቀፍ የህግ ድንጋጌዎች ሁሉ በተጻራሪ ለምሳሌ
ጄኔቫውን የዓለም አቀፍ ሰብአዊ መብት ህግ ብናየው ድንጋጌውን ብናየው አርቲክል 27 ላይ አንደር ፕሮቴክሽን ያሉትን ሴቶችና ህፃናትን መግደል የዓለም አቀፍ ወንጀል ተብሎ የተቀመጠውን ሁሉ የተላለፈ ወንጀል ነው። ወንጀል መሆኑ አይደለም የሚገርመው፣ ወንጀሉን ደግሞ በድፍረት ራሳቸው ፈጽመናል ብለው ሊያብራሩልን መምጣታቸው በራሱ ኢንቴንሽኑ ሆን ተብሎ የተደረገ መሆኑን የሚያሳይ ነው። ስለዚህ በየትኛውም የጦርነት ህግ ሴቶችና ህፃናትን ፕሮቴክት ማድረግ ይገባል የሚለውን ህግ በጣሰ መልኩ ሴቶችና ህፃናትን መግደልን እንደ ጀብድና እንደ ትግል ስልት አድርገው ነው የሚቆጥሩት። ይህንን በምናይበት ጊዜ የኔ ድምዳሜ የአማራ ፋኖ በጎጃም የሌሎች የአማራ ፋኖ ቴዲ አካሄድ ጥያቄ አለኝ። ይቅርታ እሺ፣ አካሄዱ አፋብኃ ቴዎድሮስ ዕዝ ነው እንጂ አማራ ፋኖ በጎጃም የሚባል የለም። ህዝብ ጥላቻ ነው እየተናገረ አፋብኃ ቴዎድሮስ ዕዝ እያለ ይቀጥል። የሌለ ነገር ነው እያወራ ያንተና ለማወቅ መሌሎች ላይ አትጫን። እኔ ስለ ህዝብ አላወራሁም፣ ስለ አማራ ፋኖ በጎጃም ነው ያወራሁት። አማራ ፋኖ በጎጃም ህዝብ አይደለም የሚባል የለም። ቴዲ አማራ ፋኖ በጎጃም እሺ፣ ቆይ ንግሩ አጸያፊ አይደለም። ስፔሲፊካሊ ይህን ድርጊት የፈጸሙ አካላቶች እኚህ ናቸው ብሎ የመናገር መብቱ የተጠበቀ ነው። ስለዚህ አጸያፊ ነገር አይደለም። ቀጥላያለ ባይዘይ እኔ አንተ ስትናገር የሰማው ዝም ብዬ ማዳመጥ ስላለብኝ ነው እንጂ አንተ የተናገርከው ትክክል ስለሆነ አይደለም። በጣም ለንግግሬ በጣም ተጠብቤ ወይም ተጨንቄ የምናገር ሰው ነኝ። ከአንተ በላይ ለጎጃም ህዝብ ቅርብ ነኝ፣ ይጨነቃለሁ። የአማራ ፋኖ በጎጃም ማለት የአማራ ፋኖ በጎጃም ብሎ ራሱን የሚጠራ የተደራጀ ሎጎ ያለው አደረጃጀት ያለው ከጎጃም ህዝብ ጋር ምንም አይነት አታችመንት የለው በዛ ቦታ ስለሚንቀሳቀስ ካልሆነ በስተቀር። ስለዚህ ልታረመኝ የሞከርከውን ራስን በማረም ተጠቀምበት የሚል አስተያየት አለኝ። ይሄ ስብስብ ካስታወሳችሁ መጀመሪያ የጀመረው በወልቃይት በኩል ዋር ክራይም ፈጽመዋል ተብለው ታስረው የነበሩ 14 የትግሬ ጀነራሎችን ከዳንግላ ሚታርግ ፕሊስ ዋንጋሪ ከዳንግላ እስር ቤት ፈቶ ፌክ መታወቂያ አዘጋጅቶ ወደ ትግራይ በመላክ ነው የጀመረው። ሪመምበር ማይካድራ አካባቢ የዘር ማጥፋት ፈጽመዋል ተብለው ከታሰሩ የትግራይ ጀነራሎች ውስጥ 14ቱን ፌክ መታወቂያ ሰርቶ ወደ ትግራይ በመላክ ነው የጀመረው። ስለዚህ እኔ ስፔሲፊካሊ የአማራ ፋኖ በጎጃም ላይ ፖይንት ማደርገው አብዛኞቹ በአማራ ፋኖ ትግል ውስጥ ከፍተኛ ክራይም የሚባሉት በልዩ ሁኔታ ተፈጽሞ እዛ አካባቢ ስለሆነ ለምን የሚል ጥያቄ ስላለኝ እንዳልኳችሁ መምህር ገድለው ፕሊስ ሚታርግ ዋጋሪ ያስተጋባቢ ስለሆነ ዋንጋሪ ሚት ላደርግ አልቻልኩም። ከቻልክ ሚት አድርገው። ሚት እየላኩልህ ነው እምቢ እያለኝ ነው። ሚት አድርግ። እሺ፣ ካስታወሳችሁ መምህር ገድለው ማናባ ተማር ብሎሃል ተማሪ ጭምር ብለው መግለጫ የሰጡበት ነው ያለው። ቅድም እንዳነሳሁት የአንደኛው መምህር ባለቤት በቅርቡ ያስተማርኩት ተማሪ ባለቤት የመምህር ደረጀን ገደለው የምትናገርበት ነው። አንድ ሁለተኛ የወረዳውን ቤተ ክህነትና የወረዳውን መርሱ የሚባለውን መምህርና ሌሎችን ጨምሮ ሴቶችን ጨምሮ አንበርክቦ ገድሎ ረሽኖ ያሳየን እዛ አካባቢ ያለው። ሁለት ሶስተኛ የትግሬ ጀነራሎችን ፈቶ የላከ ነው። ሶስት አራተኛ አሁን የምናያቸው እነዚህ ህፃናት ገድሎ ያሳየን ነው። መግደሉ እስካሁን ያለው ችግሮች ማድረጉ አይደለም የሚገርመኝ፣ ማድረጉን እንደጀብድ ነው የሚነግረን። ዋይ ይሄ ለምንድነው ሸዋ ላይ ያልተፈጸመው? ለምንድነው ወሎ ላይ ያልተፈጸመው? ለምንድነው ጎንደር ላይ ያልተፈጸመው? ይሄን በምናነሳበት ጊዜ የሆነ የሚያሳየን ነገር አለ። እኔ ለራሴ የደረስኩበት ድምዳሜ አለ። እዚህ ትግል ውስጥ ወያኔዎች እና መሰል የአማራን ህዝብ ለውጥና ትግል ማሸነፍ የማይፈልጉ አካላት በውስጥ አሉ ብዬ እንዳስብ የሚያሳይ ነገር ስለሆነ እነዚህ አካላት አዳዲስ ነገሮች እንድንለማመድ አንዴ ቃል ላይ ያለ እሺ፣ ስንት ቃልከኝ አሰማ? አንዴ ቃ እሺ፣ አዳዲስ ነገሮችን እንድንለማመድ እያደረጉን ነው ብዬ አምናለሁ። አዳዲስ ነገሮች መለማመድ ብቻ ሳይሆን ሌሎች አካባቢ ያሉ ፋኖች ኦን ፐርፐዝ በመንግስት ሌላ ስም እንዲሰጣቸው ሁሉ አቅደው የሚሰሩ
ይመስለኛል ወደሚል ድምዳሜ ደርሻለሁ። የሆነ ሆኖ ግን በጣም ሐቀኛ የአማራን ህዝብ ጥያቄ ይዘው የሚታገሉ እንዲህ አይነት ድርጊቶችን የማይቀበሉ ብቻ ሳይሆን ለመታገል አቅም አንሷቸው ሁኔታዎች ስላልፈቀዱላቸው አንገት ደፍተው እየቀጠሉ ያሉ ሌሎች የፋኖ አመራሮች አሉ። አንዳንዶቹ ደግሞ ተስፋ በመቁረጥ ግማሾቹ ወደ መንግስት በመግባት ግማሾቹ የራሳቸውን አማራጭ በመከተል ላይ ነው ያሉት። ሲጠቃለል የአማራ ፋኖ ሐቀኛ የአማራ ጥያቄዎችን ይዞ የተነሳ ኃይል ቢኖርም የተወሰነው ቡድን ግን ሐቀኛ ጥያቄዎችን በራሱ ፍላጎትና በራሱ መንገድ በሚሰራው ወንጀል ስለሸፈነው የአማራ ፋኖ በሌሎች አይን በጠላትነት እንዲታይ ከብልጽግና በላይ በሌሎችም ወገን በወንጀል ፈጻሚነት እንዲታይ እያደረገው ነው የሚል ነገር ነው ያለኝ። በመጨረሻ ሴብ ያነሳቸውን 2 ፖይንቶች አንስቼ ልሂድ። ክርስቲያን ታደለ ለምሳሌ መራይ ነው ብላል። ክርስቲያን ታደለ ምዕራብ ጎጃም ቋሪት ነው፣ መራይ አይደለም፣ ዘመነ ነው መራይ። የኢንፎርሜሽን ጉዳይ ስለሆነ አንዳንድ ሰዎችን ካራክተራይዝ ለማድረግ የሄድክበት ለምሳሌ ባዴን ምናምን የሚሉ ይሄ ተራ ታርጋዎች አሉ። በነገራችን ላይ ባዴን ኤግዚስት የሚያደርግ አይመስለኝም አሁን ባለው ሁኔታ። ብልጽግና የሚባል ነው ያለው። ብልጽግና ባዴን ነው አይደለም ሌላ ጉዳይ ሆኖ፣ ነገር ግን የወያኔ ስሜት ያላቸው ሰዎች ወይም የወያኔ አማራን ያድናል ብለው የሚያስቡ ሰዎች ሌሎችን በባህዴነት ሲከሱ ሌላ ጥያቄ ሊነሳ እንደሚችል ማሰብ አስፈላጊ ነው ብዬ አምናለሁ። መንገው እንዲያጨበጭብልን በማድረግ ለአማራ ህዝብ ታገል ለማለት የለብንም። መንገውን እናስጨፍር ከተባለ አሁን ከተናገረው ሰው በላይ መንገውን ማስጨፈር የሚያስችሉ አቅም ያላቸው ሰዎች እንዳሉ በዚሁ አጋጣሚ ለመግለጽ ነው። አመሰግናለሁ ቴዲ። ቴንክ ዩ አያሌው፣ ከልብ ነው ማመሰግነው። ጠበቃ ሐሰን ያንተ መሳብ። እሺ ቴንክ ዩ ቴዲ፣ አመሰግናለሁ ስላስገባኝ። በጣም ብዙ ጊዜ ሞክሬ ነበረ። ያው ያንተ ውይይቶች በመጀመሪያ ሪስፔክት አለኝ። በጣም ቆንጆ አወያይ ነህ። ኢትዮጵያ ውስጥ የጠፋውን በጣም ቢያንስ የጠፋውን ፓርት እየሸፈንክ ያለው አንተ ነህ። በጣም ጥግና ጥግ ያሉ ሀሳቦችን አትሊስት አምጥተህ ለማከራከር የምትሄድበት ርቀት አፕሪሺየት የሚደረግ ነው እና እሱን አፕሪሺየት አድርጌ ልጀምር። ሁለት አጀንዳ ነው መሰለኝ አሁን የተነሳው እስካሁን ከአንደርስታንድ ካደረጉት ላይ። የመጀመሪያው አጀንዳ ከቀነኒ ግድያ ጋር በተገናኘ ያለው ጉዳይ ነው። ከዛ በኋላ ይሄ ኤክስትራ ጁዲሻል ኪሊንግ የሚባለው እነዛ 3 ሴቶች የተገደሉበት ነው። አንዳንዴ ሁለቱን እያሳሰሩ ማየት ትክክል አለ፣ ተገቢም አይደለም ለኔ። አንደኛ ኦፍኮርስ አንድ ሰው ወንጀል ሰርቶ ሊሆን ይችላል፣ ወንጀል ፈጽሞ ሊሆን ይችላል። ከዛ በኋላ ፍርድ ቤት ሄዶ ነፃም ሊባል ይችላል። ናት ኢን ኢትዮጵያ ባይዚ ለምሳሌ ፌመስ ኬዝ አሁን አሜሪካ ያላችሁ ሰዎች በጣም ሞስት ፌመስ የሆነ ኬዝ ልንገራችሁ፣ ጥናት ልታደርጉበት የምትችሉት ማለት ነው። ኦጄ ሲምፕሰን የሚባል አንድ ፉትቦል ፕሌየር ነበረ። የእግር ኳስ ተጫዋች ነው። በጣም ሞስት ታዋቂ ነው እና ሚስቱን በሚያሰቀቅ አይነት ሁኔታ ነው የገደላት። ባት ሂ ዊን ኢን ዘ ኮርት። ከዛ በኋላ ሂዝ ኖት ጊልቲ በግድያ ወንጀል። አሁን እስር ቤት ነው ያለው፣ በሌላ ወንጀል እስር ቤት የገባው። ያ ማለት የአሜሪካ ጀስቲስ ሲስተም ወድቋል። ሀገሪቱ ውስጥ አሜሪካ የምትባለዋ ሀገር ምንም እንትን የላትም የሚያስብላለም። ይገማ ፖይንት አንደርስታንድ አድርገኛል ማለት እዚህ ጋር አንደርስታንድ እንድታደርጉኝ የምፈልገው የሆነ ቦታ ላይ ግድያ ተፈጽሞ የሆነ ሰው ወንጀለኛ ሆኖ ወንጀለኛነቱ በፍርድ ቤት እስኪረጋገጥ ድረስ ወንጀለኛ ያስብለውም፣ ግን በፍርድ ቤት አለመረጋገጡ ፕሮሰሱን እንኳን ካለፈ በቂ ነው። የመጀመሪያው ስቴፕ ማለት ከዛኛው ጋር የሚያያዝ ጉዳይ አለ ራሱን የቻለ ግን በህግ ጉዳይ ላይ በጣም ብዙ የሚያከራክሩ ነገሮች አሉ። የተፈታበት ነገር ተገቢ ነው ምናምን የሚያስብሉ ራሱን የቻለ አጀንዳ ስለሆነ እዚህኛው ጋር ደግሞ ስትመጣ አንዳንድ ሰው ሴቭን ብቻ መስለኝ እስካሁን ካየሁት ኮንደም ለማድረግ የሞከረ ፓርሻል እሱም
ፓርሻሊ ነው ኮንደም ለማድረግ የሞከረው። ይሄ ኤክስትራ ጁዲሻል ኪሊንግ ኤክስትራ ጁዲሻል አይደለም የሚሉ ሰዎችም ሰምቻለሁ ቅድም ላይ። ይሄ ግድያ እነዚህ ሁለት ነው ሶስት ሴቶች የተረሸኑት or የተገደሉት whatever የተገደሉት ኤክስትራ ጁዲሻል አይደለም እስከማለት የደረሰም አለ። ለምሳሌ እዛው እንትኑ ማን ነው ኮርት አቋቁሟል። በየትኛው ህግ ኮርት እንዳቋቋመ እንኳን አላውቅም፣ ግን ኮርት አቋቁሞ ከዛ በኋላ ነው የተገደሉት የሚልም ሰምቻለሁ። ግን in any means ኤክስትራ ጁዲሻል ኪሊንግ በጣም ከባድ የሆነ ራሱን የቻለ ወንጀል ነው፣ ኢንሂዩማን ነው። ግን እዚህ ደረጃ ስንደርስ እንዴት እዚህ ደረጃ ልንደርስ ቻልን የሚለውን ነገር ደግሞ በደንብ መነጋገር አለበት። ስሙን ሳነሳ እንዲመልስልኝ ሳይሆን ሐሳቡን ላይ ብቻ አንደርስታንድ ታደርጉልኝ ነው። እዚህ ጋር አንድ ቆንጆ አድርጎ የገለጸው ነገር አለ ማለት የማህበራዊ እንትናችን ትስስራችን በጣም እየተበጣጠሰ ነው ምናምን ብሏል። እዚህ ጋር አንድ ቆንጆ አድርጎ የገለጸው ነገር አለ ማለት የማህበራዊ እንትናችን ትስስራችን በጣም እየተበጣጠሰ ነው ምናምን ብሏል። ግን አንድ አካል ብቻ ነው ብሌም ያደረገው ለዚህ አንድ አካል መንግስት ኦር ብልጽግና የሚለውን አካል ብቻ ነው ተጠያቂ ኤቭሪቲንግ እሱ ነው መውሰድ ያለበት የሚል እንትን ኮንክሉዥን ያለው which is ፋላሲ ነው ለኔ ማለት ነው። ይሄ ምን ፋላሲ በጣም ቱ ጀነራል የሆነ or simplified የሆነ ፋላሲ ጋር እኔ ባህር ዳር ነው የተማርኩት የመጀመሪያ ዲግሪ የህግ ስማር ማለት ነው። አይኖ አቋሉ በደም 5 ዓመት ነው የተማርኩበት ባህር ዳር። በደንብ ማቀው ማህበረሰብ ነው የጎጃም ማህበረሰብ። እዚህ ደርሳል ማለት አሁን ያለበት ደረጃ ላይ እንደዚህ ደረጃ ደርሶ አያለው የሚል እምነት አልነበረኝም፣ ግምት አልነበረኝም። ከ2001 እስከ 2005 ነበር የተማርኩት እዛ። እዚህ ስንደርስ ይሄ ማህበራዊ መበጣጠስ እንዴት እዚህ ደረጃ ደረሰ የሚለውን ስናወራ ሽማግሌዎችን በዳዴ የሚያስኬድ ትግል ትጥቅ ትግል ከዛ በኋላ ትምህርት ቤት ኖርማሊ መማር የለበትም እንትና አያሌው አንስቶታል። መማር የለበትም ትምህርት አያስፈልግም እያን አስተማሪዎችን የሚገል ትጥቅ ትግል ለማን ነው? እኔ አንደኛ እኛ በምንማርበት ጊዜ የዩኒቨርሲቲው ሰቃይ የነበረ ተማሪ የጎጃም ልጅ ነው፣ የቻግኒ ልጅ ነው። አጠቃላይ ማለት ነው 4 ነጥብ ዘግቶ በህግ ትምህርት ቤት ታሪክ ብቸኛው በባህር ዳር ዩኒቨርሲቲ ታሪክ ብቸኛው እሱ ነበር። 4 ነጥብ ዘግቶ ነበር የዘጋው። ያ ማህበረሰብ በጣም ለትምህርት በጣም ትኩረት ያለው በጣም መማር የሚፈልግ ማህበረሰብ ያለበት ሀገር ላይ ትምህርት ቤት እንዳትሄዱ 11% ብሎ ጠቅሶት ነበር ባለው ውጊያ ላይ ባለው ዋር ላይ 1% ብሎ ጠቅሶት ነበር ባለው ውጊያ ላይ ባለው ዋር ላይ። ይሄን አንድ አካል ብቻ የሚወስደው ተጠያቂነት አይደለም። ኦፍ ኮርስ በመንግስት በኩል የራሱ ተጠያቂነት አለው፣ የራሱ የሚወስደው ነገር አለ። ግን ሙሉን ጠቅለለ ሙሉ ፓኬጁን ጠቅለለ ለአንድ የምትሰጥ ከሆነ that's the problem ራይዝ የሚያደርግበት ሁላችንም every and even a single person ማለት ነው የራሱ የሆነ እንትን አለው። ምንድነው ፓርት አለው እዚህ እንትን ላይ ማለት ነው። እዚህ ደረጃ የደረስንበት። ሶስተኛው ይሄን ኤክስትራ ጁዲሻል ኪሊንግ በሚዲያ ወጥቶ በቢቢሲ ላይ ወጥቶ የተናገረው ሰውዬ የህግ ተማሪ ጨርሻለሁ። የህግ ተማሪ ነው፣ ህግ ነው የተማረው። he knows how the law act እንዴት ህግ እንዴት እንደሚሰራ ህግ ማለት ምን ማለት እንደሆነ ሲሴሮ አንድ ሚላት ነገር አለች። law is the highest product of human mind ይላል። የመጨረሻው የሰው ልጅ ህግን ፈጥሮ ከሆነ የመጨረሻው የሰው ልጅ የአእምሮ የተጠበበበት ነገር ህግ ነው። ህግ የተማረ ሰው ወጥቶ በወኔ ሲናገር ምንድነው ማስተላለፍ የፈለገው ካልከኝ እኔ የታየኝ ነገር ከዚች ግድያ በፊት የወጣች አንድ መግለጫ አለች። ታስታውስ እንደሆነ ከ2 ቀን ቆር ከ3 ቀን በፊት ይሄኛው ግድያ ከመስማታችን በፊት የማረፋን ነው በጎጃም ያወጣው መግለጫ ነበረ። ከዛ በፊት በሚዲያ ሰዎች የአማራ ህዝብ እየወጣ ኢቭን ፋኖን ተው ማለት ጀመረ። ተው ማለት ሲጀምር ያወጣው መግለጫ ላይ አታውግዙን የሚል
እኛን አታውግዙን የሚል እኛ እኮ ለእናንተ ነው የታገልን ያለ ነው የሚል ኮንቴክስት ያለው መግለጫ አወጣ። ከሁለት ቀን በፊት ነው ይሄ፣ ከሁለት ቀን ወር ከሶስት ቀን በፊት ማለት ነው። ከዛ እቺ ነገር ምንድነች ማሳየት የፈለገው ለኔ ኢፍ ከብልጽግና ጋር የምትቆሙ ከሆነ አማራ ሆናችሁ ማንም ሆናችሁ ከብልጽግና ጋር የምትቆሙ ከሆነ እንደዚህ እንረሽናችኋለን የሚል ኮንሰፕት ነው ማስተላለፍ የፈለጉት which is በጣም ጎጂ የሆነ ነው። ኢቭን ለአማራው ትግልም ጎጂ የሆነ ነው፣ ለሌላውም ትግል ለማንም የማይጠቅም ነው። አንድ ግለሰብ ከፈለገ ብልጽግና መሆን ይችላል፣ የፈለገውን መሆን ይችላል። ባይዞ የፈለገውን አሁን ቆይ ፋኖ እየታገለ ያለው ዲሞክራሲ ለማምጣት ነው። ዲሞክራሲ ለማምጣት ከፈለገ አንድ ሰው ብልጽግና መሆን ፈልጋለሁ ካለ መብቱ ነው። ሶ ኢፍ ይሄንን ሪስፔክት የማያደርግ ትግል ለየዲሞክራሲ ትግል የድረስ ነው የሚለው ነው። አጠቃላይ ያለው መሰለኝ። ቴንክ ዩ ቴዲ፣ በጣም አክባሪ ነኝ። አመሰግናለሁ። እግዚአብሔር ያክብርልኝ። እዚሁ በነገራችን ላይ እዚሁ ቲክቶክ ላይ ብትፈልጉ የምታገኙት አንድ ቪዲዮ አለ። እዚህ ላይ የአማራ ህዝብ በመንግስት ተገዶም ይሁን በራስ ፈቃደኝነት ሰላም ይሻለናል ብሎ ሰልፍ ወጣ ባህር ዳር ላይ። ሰምታችኋል? ሶስት ብላር ምንድን ነው ያሉት? እዚህ ህዝብ ላይ አንዲት ልጅ አለች። እንዴት ብዬ የምገልጻት እንዴት እንደምገልጻት አላውቅም። ኦኬ ይቅር። ለምን ነው ሰልፍ ሲወጡ ቦምብ ማጥሉበት አለች። ሰምታችሁ ነው? እናንተም ብሎ ታጣቂዎች ቦምብ ለምንድን ነው ማጥሉበት? በአንድ በኩል ገዢው ፓርቲ አስገድዶት ነው ሰልፍ ይወጣ ይላሉ። ኦኬ ገዢው ፓርቲ አስገድዶ ሰልፍ ከወጣ እንዴት ነው ቦምብ የሚጣልበት? በስንት ዱላ ነው ህዝብ የሚቆላው? በስንት ጥይት ነው የሚመታው የአማራ ህዝብ? ለአፍ ተከፍለው ነው ሰልፍ ይወጡ ተገደው ነው ይላሉ። ኦኬ ተገደው ከሆነ ታዲያ ለምን ተገደው ነው እንደሆነ ለምን አትረዷቸው? ተገደውም ቢሆን ቦምብ ሊጣልባቸው ይገባል። ማን ነው እንደዚህ ስልጣን የሰጠ? የአማራ ህዝብ ላይ እንደፈለጋችሁ አንድ ግለሰብ እንዴት ነው? እኔ አንድ ነኝ እኮ ህዝብ ላይ እንደፈለጋችሁ እንድትናገሩ በዚህ ደረጃ ይሞት ይውደም እያላችሁ እንድትናገሩ ማን የፈቀደላችሁ? የወጣንበት ማህበረሰብ የኛ ስለሆነ እንደፈለግን እንዲሞትም እንዲኖርም እንፈቅደው እኛ አንተ ምን አገባ የምትሉ አላችሁ። እሱ እኔ ጋር አይሰራም አይፈረኝ። እና ይሄ ነገር መሬት ላይ ያለውን ህዝብ አንድ የምታስታውሱት ትንታኔ ያለ ፌመስ ትንታኔ የያዝነው አጀንዳ ልሂቃኖቻችሁን መጨረስ ነው የሚል ካለ እንግዲህ ከነዚህ ጋር ትደራደራላችሁ፣ ታወራላችሁ። ልሂቅ ማለት እንግዲህ አመዛዛኝ የህብረተሰብ ክፍል ውስጥ አመዛዛኝ አስተዋዩ በአመክንዮ የሚያስበው የህብረተሰብ ክፍል ነው አይደል? ልሂቃን ደግሞ በአብዛኛነት ደግሞ በቀለም ትምህርታቸው ደግሞ ከሆነ የሚፈልቁት ከትምህርት ቤት ነው። ዛሬ እኮ አንድ የአማራ ልጅ እኮ ተነስቶ ተማሪዎች ትምህርት ቤት መሄድ አለባቸው ብሎ ቢናገር አውቶማቲካሊ አማራ ጠልል ነው የሚባለው። ተማሪዎች መማር አለባቸው ስላለ ገበሬው እያረሰ ነው ብንኛ እንዋጋ፣ ገበሬው ምርት ማቆም የለበትም ካለ አውቶማቲካሊ እንደ ጠላት ነው የሚታየው። የገበሬው ማዳበሪያ መወሰድ የለበትም፣ ነጋዴው አላስፈላጊ ግብር ሊጣልበት አይገባም የሚል ንግግር አንድ ሰው አንድ የአማራ ልጅ ከተናገረ ወይም ደግሞ አንድ አስተዋይ ሰው ከተናገረ እንደ ካዲ ነው የሚቆጠረው፣ ከኛ ወገን አይደለም ይባላልና አሁን እኔ ሲመስለኝ ድሮም በፊት የምናገረው ነው። ትግሉም የናንተ አይደለም፣ ተንታኞቹም የናንተ አይደለም። ትግሉ ራሱ አንዳንድ ጊዜ ጦርን የምትዋጋው ጦርነት ራሱ በአግባቡ የኛ ነው ወይ ብለህ መጠየቅ። ለምሳሌ ዩክሬን የምትዋጋው ጦርነት የሷ ጦርነት አይደለም፣ ሁላችሁም እንደምታውቁት። እና አንዳንድ ጊዜ መጠየቅ ያስፈልጋል ለማለት ፈልጌ ነው። ሪሊ ይሄ እኛ እንትን ነው ማለት እኮ አለብን። እና ይሄ አደገኛ የሆነ ነገር ቢያንስ
ሃይ ባይ እነዚህ ተሳዳቢዎችን ባለጌዎችን ጋጠወጦችን ወይ ሰደባለሁ እንዲባላለሁ ምን ያመጣል? ሰው እየሞተ ነው። ሰው እየተሳቀቀ ነው። በገዢ ፓርቲም በተቃዋሚ ፓርቲም ጥይት የሚመታ መሀል ላይ የሚቆላ ህዝብ አለ። ኦኬ ተፈናቅሎ መጣ። ተፈናቅሎ ነፃ አወጣው ሁሉ ተላለ። ኦኬ ነፃ የምታወጣው ህዝብ ላይ ሄደ ጓዳው ላይ የተታኮስክ ነው። በቤቱ የተታኮስክ ነው። እንደገና እየገደልከው ነው። ዛሬ እኮ አሁን ባለው ነባራዊ ሁኔታ እኮ ክልል ውስጥ ከሚኖረው ውጪ ከክልል ውጪ የሚኖረው አማራ እኮ በሰላም እየኖረ ነው። ይሄ ውሸት ነው። ክልል ውስጥ ያለው አማራ ሳይሆን ከክልል ውጪ ያለው እኮ በሰላም እየኖረ ነው። ኦኬ ከክልል ውጪም ሲገደል የነበረ ህዝብ እንደገና ኦኬ ነፍሱን ይዞ ወደ ክልሉ ሲመጣ እንደገና እየተገደለ ቢያንስ ጦርነት ኦኬ ያለና የነበረ ነው እንኳን ብንል እንዴት ነው የምንዋጋው? ትንታኔያችን እንዴት ነው የምትዋጋው? ለዲሞክራሲ ከሆነ ዲሞክራሲ የተለያዩ ሀሳቦችን ማስተናገድ ነው። ምን ነው አንተ ጋር ብቻ የኦሮሞ ፖለቲካ ውስጥ የተለያየ ሀሳብ አይንሸራሸርም እንዴ? የኦሮሞ ልጆች እንደ ኦነግ እንደ ኦፌኮ እንደ ኦነግ እንደ ብልጽግና ሆነው ያወራሉ አይደል? በነፍስ ይፈላለጉ አይታቸው ታውቃለህ? ሄዶ ወደ ትግራይ እንደ ቲፒኤልኤፍ እንደ ባይቶና እንደ ሳልሳይ ወያኔ እንደ ስምረት ሆነው ያወራሉ አይደል? አዎ ሄድ ሌላው ጋር ከነልዩነቶቻቸው ክልሉ ከሚያስተዳድረው ከገዢው ፓርቲ ጋርና ከተቃዋሚ ፓርቲ ጋር ሆነው ያወራሉ። ምንድነው እናንተ ለየት የሚያደርጋችሁ? አንድ አማራ ልጅ አይ የኔ የሚመቸኝ የአብን አካሄድ ነው፣ በአብን አካሄድ ነፃ የምንወጣ ይመስለኛል ካለ ለምንድነው መብቱን የማታከብረው? ዲሞክራሲ ማለት ታዲያ የምትታገለው እኮ ለዚህ ነው። አይ እኔ የአብን የፋኖ አካሄድ ይመቸኛል ካለ ኦኬ ማድመጠው። አይ እኔ የሚመቸኝ የባሪን አካሄድ ነው ካለ ኦኬ እና የምትታገለው እንዴት ያለ ዲሞክራሲ ነው የምትዋየውና እንደዚህ አይነት ነገሮች አብሮ እርስ በርስ የሚጋጩ ነገሮች ናቸው ለማለት ያልፈልጌ ነው። እዚህም ያላችሁ ሐሳባችሁን እየሰማሁኝ ነው። በትክክል ከክልሎች ያለው በሰላም እየኖረ ነው የሚሉ አስተያየቶች ይሰጡ ነው። ኦኬ ከጠበቃ ሐሰን በመቀጠል ወደ ይርታቸው እንሄዳለን። ይርታቸው ምን ትላለህ አንተ? 6 ደቂቃ አለ ወንድማችን። እኔ አንድ 12 ደቂቃ መሆን አለበት ከተቻለ። ማይቻል ከሆነ ግን ምን ማድረግ አይቻልም። ወደ 6 እመለሳለሁ። ምን መግለጫ ነው እንደምታነበው? እንደዛ ነገር ነው እንግዲህ። ቴዲ አንተ ብዙ እየተናገርክ 3 ነው ሰው እኮ ያሳለፍክ። ቅድስ ከዛ እንትና አያሌው መንበሩ ብለህ ከዛ ይርታቸው ብለህ አቶ ይርታቸው የዘውትር ደንበኛ ስለሆንክ ጸባይተኛም ስለሆንክ ላይ በመገባም ሰዓት ሁልጊዜ አበባ ስለምትሰጠኝ ይሄ ሁሉ ተደማምሮ ለይርታቸው ፌቨር ማድረግ አለብን። ስለዚህ ለይርታቸው 1 ደቂቃ ጨምረናል። ክብራትና ክብራን ጠላት አይኑ እያየ ጆሮ እየሰማ ሁሉም ይፈር 7 ደቂቃ አለ፣ ተጠቀምበት። ታንኪዩ ትልቅ ነው። 1 ደቂቃ ማግኘት ራሱ አንድ ስቴፕ ወደፊት መሄድ ማለት ነው። እኔ አሁን ቅድም ወንድማችን ጠበቃ ሲናገር ነበርና ቅድም ከዛ ከእንትና በፊት ከቅዱስ በፊት የተናገረው ከሷ በኋላ ይሁን በጣም ጥሩ ነገር ነው ያስቀመጠው። ስሙን አላየሁትም። በእውነት ይህ ወንጀል ሁሉ እንድንለማመድ ያደረገን መጀመሪያ ወያኔ፣ ከወያኔ ቀጥሎ አብይ አህመድ ነው። በኢትዮጵያ ይሁን ሁሉ ወንጀል እንዲፈጸም የተደረገው በዚህ መልኩ ነው የምረዳው። በርግጥ ብዙ ትግል ስትታገል ብዙ ስህተት ሊፈጠር ይችላል። እህቶቻችን መገደል የለባቸው፣ መደፈር የላቸውም፣ ህፃናት ሆኖ ወንጀል ሰላይ ግን ትልቅ ችግር አለ። ሰላይ በፋኖ መልክ ካየው ሰላይ ፋኖ መኖሪያ ቤት የለው፣ የሚያስርበት ቦታ የለው። ሰላይ ብዙ የድርጅቱን የፋኖ መዋቅር ማፍረስ የሚችል እንግዲህ እነዚህ በመንግስት ደረጃ ሰልጥነው በጣም ትልቅ ስራ ሊሰሩ ታቅዶ ፋኖ ማፍረስ አለባችሁ ማስጨረስ አለባችሁ ብለው የተላኩ ፋኖ እንኳን ይገላቸው ብዬ አላምንም። ግን በአርቲፊሻል ኢንተለጀንስ ተሰርቶ ለምሳሌ ቴዲ አሁን እየተናገርክ ሌላ ነገር ድምጽህን ሚዩት በማድረግ የኢንተለጀንስ መረጃው ያንተን ድምጽ በአርቲፊሻል እንትን ሰርቼ ቴዲ እንደዚህ አለ ብዬ የመስራት ችሎታ አለ በአሁን ሰዓት ባለው ቴክኖሎጂ። ስለዚህ እኔ ቢቢሲ ነው ያልከው ኢንተርቪው ያደረገው የአማራ ኮርፖሬሽን ሚዲያ ነው እንደዛ ብሎ አስረስ እንትና እንደዚህ በአይፋ ወጥቶ እንዲያደርገናል ብሎ ሊናገር ይሆናል ብዬ አላምንም። ፎቶግራፉ እየታየ
ሌላ ሰው እየተናገረ እሱን አስመስሎ ከዚህ በፊትም አንድ በሸዋ በኩል ባህር ዳር አካባቢ የነበረ እንትን የተገደለበት ምክንያት አለ። ስለዚህ ይሄ ሁሉም ጥላሸን ለመቀባት ነው። የአማራ ህዝብ እህቶቹ ሚገድ የራሱ ቤተሰቦች የሚደፍር አይደለም። በፍጹም ሊያደርጉ ይችላሉ ብዬ ግን ቴክኖሎጂ ስላደገ ለክፉ እየተጠቀምነ ስላለን በክፉ መልኩ የፋኖ ስም ለማጉደፍ ብዙ ስራ ተሰርቷል። ለምሳሌ 2600 ምናምን የአማራ ሴቶች ተደፍረው ሲባል አንድ የጮህ የለም። አንተም ወጥተህ ስለነሱ አጀንዳ ይዘህ አልተናገርክም። ሆነስሊ ስፒኪንግ ስለሆነ ስለዚህ አሁን የፋኖ ይፈርሳል የሚል በዚህ መልኩ ስሙን አጥፋ በየሳምንቱ በገባው ቁጥር አጀንዳ ይዘህ ጠፍተህ ነበር። ቆይ እኔ ምንም እድል አልሰጣችሁም። እኔ ዘንድሮ የተነሳሁት ምድረ ብሔርተኛን ማሸማቀቅ ነው። አንተ እኔ በገባውበት ጊዜ ያልገባበት ጊዜ አለው ግን ያኔ ጠፍተህ ነበር። የማንን በኮሬታ በጥር ነበር አንተ በተሰጠ እድል ለማጥፋት ምን ድምጽ አልወጣ ነበር። አይደለም እንደዛ አይደለም። ጠፍተህ ጠቅላላ አትከፍትም ነበር እያልኩ ነው ያለሁት እንጂ እኔ ስገባማ ኦሬዲ እየተናገርኩ ነው። ጠፍተህ ነበር አይነው እንደምትጠፋ ደግሞ ማንም ያውቃል። የሆነ ነገር ሁን በስራ ብዛት ይሁን በሌላ ምክንያት ትጠፋለህ። አንዳንድ ነገሮች በአማራ ላይ ሲሆን ግን የቢሮ ስራ አይደለም እኮ ጠፋ መጣም ቱኒት ሲመቸኝ ገባው ኦኬ you know I know how እንትና አውቀዋለሁ ሁሉ ነገር ምንም ችግር የለም። ያ ግን ምን መሰለህ ግን እድል ሰጣለሁ እንድታወራ አጀንዳ አለ ወይ ብዬ ይጠይቃሉ አይደል? እሱ ምንም ችግር የለም። እኔ በፈለኩ ሰዓት አስገባኛለሁ። ስለ ራሴ አታስገባኝም አይደል? እንዲያውም ሰዎች አትግባ ከሱ ለምንድን ነው ምናምን ይሉኛል። እኔ ግን የአማራ ድምጽ የሆንኩ ያለው የሚመስለኝ ምንም ችሎታ አይኖረን ሌላ አጀንዳ ነው የሚሉ ሰዎች አሉ ነው በውስጥ የሚጽፉልኝ። ስለዚህ እኔ ደፍሬ ስለምናገር ለአማራ ህዝብ ብቻ ሳይሆን ለመላው የኢትዮጵያ ህዝብ ደግሞ ስርዓቱ መወገድ አለበት ብዬ አምናለሁ። ቴዲጋ ትግቡ ምናምን አልጎዳባችሁም ግን አይ ማለት አስቡ ያልጎዳባችሁ ህዝብ ነው የሚጎዳው። የአማራ ህዝብ ነው የሚጎዳው። ለአማራ ህዝብ ድምጽ የሆነ ስላለን አረተው ትንሽ ጎዳባችኋል። እንደው አረተው ትንሽ አስተያየት አድርጉልኝ። ቆይ ሊጨርስ አሁን ዲስትራክት እያረከን ያለው ሐሳብ ወደ ሌላ እንዳይሄድ ትልቁ ባዴን በእውነት ለአማራ ህዝብ ትልቅ መከራ ሸክም ነው የሆነው። ባዴን ፈቅዶኮ ነው ነው ብሎ መከላከያ እንደ ልቡ እንዲፈቅድ ዶክተር ይልቃል ከፋለው ፈርሞ ያስገባው ለመከላከያ እንዲመጣልኝ ብሎ ለምን ያስገባው። አሁን ወደ ፋኖ ወደ ሌላ ወደ ግለሰቦች ሳይሆን መጀመሪያ ብልጽግና የሚባል አማራን ማይወክል የአማራ ተወካዮች ያልሆኑ የባዴን ሰዎች ፈቅደው ያስፈርመው ያስገቡት ሴቶቹ ቢገደሉም ቢደፈሩም ተጠያቂው ብልጽግና ነው። አገር ማስተዳደር ካልቻለ መልቀቅ አለበት ስልጣን። ኢትዮጵያ አስተዳደር ቃል ገብቶ ምሎ መጽሐፍ አስቶ እንጂ አዲስ አበባ ብቻ ታጥሮ ከአዲስ አበባ ውጪ በፍላይት አድርገ ካልሆነ በመኪና መጓዝ አይችልም። ቀኑ እያጠረን ያለው እዚህ ያለው ደጋፊ ወይም የአቢ መንግስት በማይቆጣጠርበት ቦታ የሚፈጸመውን በደል ሁሉ መንግስት ተጠያቂ ነው ማለት ነው። ወይም ደግሞ አቅም ስለሌለው ነው። አቅም የለውም። አገር መምራት ካልቻለ ኃላፊነት የሰጠው ህዝብ የሰጠው አገር ነው። ይሄን አጥራልኝ ቆይ ግድያው የተፈጸመው መንግስት በማይቆጣጠረው ቦታ ላይ የፋኖ ኃይሎች በሚቆጣጠሩበት ቦታ ላይ ነው። አሁን እናንተ ከመንግስት ኃይሎች ነፃ እያወጣችሁ የምትቆጣጠሯቸውን ቦታዎች ሲሆን አማላይ ነው ማድረግ ያለባችሁ። አያችሁ እኛ ስናስተዳድር ዲሞክራሲ አለ፣ ሰላምና መረጋጋት አለ፣ ያለ ህግ አይፈረድባችሁ፣ የሚዘርፋችሁ የለም ብለህ ለሌሎች አማላይ ነው ማድረግ ያለብህ እንጂ አንተ የተቆጣጠርክባቸው ቦታዎችም ለሚፈጸም ግድያ መንግስት ማስተዳደር አልቻለም ማለት ነው። እንደዛ ከሆነ ታዲያ ለመንግስት ለምን አታስረክብም? ስማ ልንገርህ፣ እኛ ተታግለን በጉልበታችን ከመንግስት የቀማን ፋኖ የተደራጀ ራሱን ያደረጀ ወደፊት የመጣ ስም ማጥፋት የተዘጋጀው መንግስት ማስተዳደር ስላቃተው አገር መምራት ስላቃተው ኮንትሮል ማድረግ ሳይሆን እኛ ብቻ ሳይሆን ኢትዮጵያ ሱዳን ገብቶ ወሯታል። ደቡብ ሱዳንና ኖርዝ ሱዳን ሻቢያም ገብቶ የኢትዮጵያ መሬት እንደያዘ ታውቃለህ። ሌላ የት ነው ጋምቤላ ደግሞ ሌላ አሁን ኃይል ተፈጥሮ ቦታው ተቆጣጥሯል። ስለዚህ መንግስት ፌል ያደረገው we don't have to blame ፋኖም አይደለም አንተም አይደለም እኔም አይደለም። አገዛዙ
አንደኛ ከነበረው የባሰ ነው የሆነው ከወያኔ የተሻለ ይሆናል ብሎ ነው ለውጥ የመጣው እንጂ የከረፋ ዘረኛ ፋሽስት የሆነ ስርዓት ተመልሶ አስቀጥላለሁ ብሎ የኦሮሞማ ኃይል ጥቅም አስከብራለሁ ብሎ አብይ ማጆሪቲ ነኝ በውሸት ማጆሪቲ ያልሆነው ማጆሪቲ ነው። ወደ 17 ሚሊዮን 20 ሚሊዮን የአማራ ህዝብ ኦሮሚያ ክልል አለ። እንደዛም ውራጌ ያለ 8 ሚሊዮን የሚሆን ውራጌ ያለ። ይህን ሁሉ በጸበል ተረጭቶ ኦሮሚያ የሚባል ክልል ስለተሰጠው ማጆሪቲ ነው ብሎ ወያኔ ሲያወጣው ፕላኑ ስትራቴጂ ሲያወጣ አማራ መቀነስ ስለነበረው በባጀትም ለመጉዳት በሁሉ ነገር አማራ የማዳከም ስራ ስለሰራ ያንን ክልል ፈጥሮ እዚህ ሁሉ አዘቅት አስገብቶ አማራ ሲያስጨርስ ወልቃይት ወደ ትግራይ አስገብቶ መተከል ወደ ሌላ ክልል ፈጥሮ ደራ ወስዶ አዲስ አበባ 99% አማርኛ ተናጋሪ ያለ የአማራ መቀመጫ መሆን ሲገባው ባህር ዳር ሄዶ ባዴን የሚባል የዚህ ሁሉ ውርደት ያመጣው የአማራ ህዝብ የኢትዮጵያ ህዝብ አማርኛው ተናጋሪ ሆዳ መኖራለሁ ብሎ መኖር ያልቻለ እየሞተ ያለ ማህበረሰብ ነው። ከዚህ የባዴን አሽከሮች ብዙ ነገር ያወራሉ፣ ብዙ ነገር ይፈጥራሉ፣ ግን ውሸት ፈሪዎች ናቸው። በዚህ ኢትዮጵያ ልትድን አትችልም። ኢትዮጵያ የሚያድናት ፋኖ ብቻ ነው። ስም ቢያጠፉ ቢሉም ምንም ነገር ቢያደርጉም ፋኖ አሸናፊ ሆኖ እንደሚወጣ እመነኝ፣ እርግጠኛ ነኝ። በየቦታው የስለላና ደህንነት እኛው እነዚህ የተማረኩ መከላከያ አሁን ተመልሰው ብትለቁንም አንሄድም ብለዋል። ለምን ተመልሰው ይገለናል? ብልጽግና ከናንተ ቦታ ድርሻ ስጡን እንታገለና አብረን ከጎናችሁ ሽፍታናችሁ ምናምን። እንግዲህ ኦሮሞ እየተያዘ ነው፣ የደቡብ ህዝብ ወታደሮች እየተያዙ ነው። ማንም ፋኖ ረሽኖ እነዚህ ሰዎች አላደረግም። እነዚህ እህቶቹ ብሎ ፈጽሟል። ማሬ ተናገረ ምናምን ቢያ አላምንም እኔ ኢቭን እነዛ ትዝ ይልሃል በእግሩ የተንበረከከ ጎጃም ውስጥ ብለው ያመጡት 2 ጊዜ ለቀው 3ኛ ሲመጣ ነው። እሺ ጨርሻለሁ። ታንክ ዩ። እግዚአብሔር መቻሉ ሰጥቶኛል። መቼስ በመጨረሻው ዘመን ብዙ ገጥሞኛል። እኔ ብዙ ነገር ይገጥመኛል፣ ብዙ ነገር ታዝቤያለሁ። አማራ ፖለቲካ ውስጥ ያሉ ፖለቲከኞች 70% አማርኛ አይችሉም። ይገባቸዋል የምናገረው። እሺ ኦኬ። አማርኛ ማለት በዚህ በተናገርከው እኔ በታደረኩት ትግል በክብር ጎንደር ደብረታቦር ተሸልሜ የመጣው ጀግና ነኝ። ጉራ አይደለም። አሳያለሁ፣ ሌላ ጊዜ ለብቻ አሳያለሁ። ፎቶ ላክልኝ ይርታቸው። እኔ አምናለሁ። ፎቶ ላክልኝ። እሺ አካሄድ ቴዲ። እሺ አካሄድ ትልቁ ታታሪ የኢትዮጵያ ስራ ለዓለም ያስታወቀ የጉራጌ ማህበረሰብ ጉራጌ የተባለ አንተ ቤት ሲጠራ ትንሽ ቅሬታ አለኝና ጉራጌ የሚለው ይስተካከልልን። እሺ በጉ ይስተካከል። ጉራጌ ነው ያልኩት። ጉራጌ አይደለም። ጉራጌ ነው አላልኩም። ጉራጌ ያው በጉ ይስተካከል። ጉራጌ ነው። እኔ እንግዲህ በዛ ነው የምትተረጉመው። ኢትዮጵያ ነፃ ለማውጣት የታገልክ የብሔር ብሔረሰቦችን ስም አለማወቅም ያስተዛዝባል የሆነው ነው። እሺ እኔ እነ ብርሃኑ እኮ ፍሬንድ የነበሩ ነው። በብሔር ስላልተደራጀ በዛ ሰዓት ነው እንጂ። እሺ ኢትዮጵያን ነፃ የሚያወጣ ሰው የመጀመሪያው ሰው ኢትዮጵያን ማወቅ አለበት። የህዝቡን አኗኗር ማክበር፣ ንግግር፣ ምክንያቱም አቀባበል እንዲያደርግልህ ማለት ነው በበላይ አስቀምጦ ስትመጣ። ስለዚህ በጉ ይስተካከል ለማለት ያን ይርታቸው። ከይርታቸው ቀጥሎ አይ ቲንክ ሴቭ ነው መሰለኝ። ሴቫችን ኤክሶደስ ይቀድመኛል። ቴዲ ኤክሶደስ ነው። ኤክሶደስ እሺ፣ ኤክሶደስ 6 ደቂቃ ነው። ኦኬ ቴንክ ዩ ቴዲ። ሁላችሁንም ሰላም ብያለሁ። በሁለቱ ጉዳዮች ላይ የተወሰነ ሀሳብ ለመስጠት ብዬ ነው የገባሁት። የታዘብኳቸው ነገሮች በጣም የሚያሳዝኑ፣ አንዳንድ ትራንዛክሽናል ወር ደግሞ ፌር ዌዘር ሰፖርተር የምንላቸው አሉ። ሚዲያ ላይ ይጠፋሉ የሆነ አጀንዳ ያገኙ ሲመስላቸውና
የሆነ አካል ነጥብ መጣል እንዳለበት ሲገባቸው ሰፖርት የሚያደርጉት ነገር ከጊዜ ወደ ጊዜ ምንም ፕሪንሲፕል ቤዝድ ያልሆነ ማለት ነው። ኢትዮጵያ ላይ አሁን እየሆነ ያለው ጉዳይ በጣም የሚያሳፍር ጉዳይ ነው እና ደግሞ በጣም የብላይንድ የሆነ ፓርቲዝንሺፕ እና የሞራል እና የኢንተሌክቹዋል ካፓሲቲን ያልጠበቀ አይነት ፓርቲዝንሺፕ በጣም ነው የሚያሳፍረው። ሀገራችን ውስጥ እየተደረገ ያለው ጉዳይ ኢቭን ሞራሊ እንኳን ዝም ብለን ኢንዲፔንደንት ኢንቨስቲጌሽን እናድርግ ብንል አብረን ልናስቀምጣቸው ማንችላቸው ጉዳዮች በአንድ አይነት ሚዛን ሊመዘኑ ሲሞከር እያየን ነው። ፋኖ ያደረገው ነገር ከማየቴ በፊት ወደ ቀነኒ ልምጣ። ቀነኒ አንድ ምስኪን ድሃ አባትና እናቷ ስልጣን የሌላቸው በብሔር የተወለደች ኦሮሞ ባክግራውንድ የመጣች ኦሮሞነቷ ግን ፍትህ ለማግኘት ጋረንቲ ያልሰጣት ይሄ መንግስት ደግሞ የኦሮሞ መንግስት አለመሆኑን በስነ ስርዓት ያሳየን ጊዜ ድሃ ከሆንክ ኮኔክሽን ቢውልድ ካላደረግ ህግ የሚባል ነገር ኢትዮጵያ ውስጥ ለአንተ ፋንክሽን አያደርግም፣ ለአንተ ኦፕሬት አያደርግም ነው። ፎር ዘ ፓስት 8 ዓመታት በሴቶች ላይ ስፔሲፊካሊ ሲደርስ የነበረ በደል ቤት ይቁጠረው። ፌሚኒስቶቹ የት እንደነበሩ ነው ያላቀም። ትላንትና በትግራይ ላይ በነበረው ጋንግሬፕ እና ማስኪሊንግ ምናምን ወጥተው ሰዎች እንደ ሴቶች እኮ እየተደፈሩ ነው ምናምን ተብሎ ሲነገር ጠቅላይ ሚኒስትሩ ወጥቶ ሴቶች እኮ የተደፈሩት የኛ ሴቶች በመሳሪያና በእንትን ነው የእናንተ ሴቶች ግን የተደፈሩት በወንድ ነው የሚል በጣም ኢሞራል የሆነ ኢኩቫለንስ ሲፈጥር ያየ ነው። ፌሚኒስቶች የዛን ሰዓት አልነበሩም። አማራ ክልል ውስጥ ከትላንት ወዲያ በተደረገ ሪፖርት ላይ የቢቢሲን ዶክመንት ማየት እንችላለን። ከ2000 በላይ የተደፈሩ ሴቶች ሪፖርት ወጥቶ በዛ ላይ ፌሚኒስቶች የት እንደነበሩ አናውቅም። 7 ሴቶችን በጣም ኢሞራልና አሰቃቂ በሆነ መልኩ ሰውነታቸውን ቆራርጦ በአደባባይ ጣለ መንግስት። የዛን ጊዜ ሴቶች ፌሚኒስትና የሰብአዊነት ይቆረቁረናል፣ ሴትነት ያንገበግበናል ምናምን የምትሉ ሰዎች የሂውማኒቲ ቬንጋርዶ ናችሁ። ዛሬ መታችሁ የፖለቲካል አናሊሲስ ለመስጠት የሞከራችሁ ሰዎች የት ነበራችሁ? ዛሬ ይዤላችሁ የመጣሁት ቬል ኦፍ ኢግኖረንስ የሚባል ኮንሰፕት አለ። ቶት ኤክስፐሪመንት ነው። ጆን ሮል ምን ይላል? እቺ የምታያት ሴት አይኗ የሁልጊዜ የፍትህ ምሳሌ ተደርጋ ነው የምትቀመጠው። አይኗ ይታሰራል፣ በእጇ ላይ ሴፍቲ ይዛለች፣ ሚዛን ይዛ ትቆማለች። ኢንተሌክቹዋል ዲስሆነስቲ ጠበቃ የሆኑ ኢንተሌክቹዋል ባክግራውንዳቸው ፖለቲካል እንትን ላይ ደግሞ ሲሳተፉ የነበሩ ሰዎች ኢምፓርሻል እና አትሊስት ኢንዲፐንደንት የሆነ ጀጅመንት ሊሰጡ ይገባል ብለን የምንጠብቃቸው ሰዎች ከሞራል ግራውንዳቸው በጣም ወርደው የሚያሳፍር ነገር ሲናገሩ ስለሰማሁ ነው የገባሁት። ቬል ኦፍ ኢግኖረንስ አይደንቲቲ ብላይንድ ነው። ሴቱን፣ አማራሁን፣ ከምባታሁን፣ ድሃሁን፣ ሀብታሙን ማተር አያደርግም። ለዚህ የሃይማኖት ባክግራውንዱን ለጀጅመንት መሰረት አድርጋ አትጠቀምም። ሰብአዊነት የሚገድ ሰው ከሆንክ በሴት ላይም በወንድ ላይም በአማራ ላይም በትግራይ ላይም በማንኛውም ቦታ ላይ የሚደረግን ጥቃት ኢኳሊ ኮንደም ታደርጋለህ። መንግስት የሚሰራቸውን ጥፋቶች ኢትዮጵያ በምትባል ሀገር ላይ 40 ቢሊዮን የሚሆን ህዝብ በልቶ ማደር የማይችልበትን ስርዓት የፈጠረን መንግስት ባክ ለማድረግ ጥቂት ግለሰቦች ያመጡትን ጥፋት ጀስቲፋይ ለማድረግ አምጥተህ እንደዚህ ኤግዛጁሬት እያደረክ ማውራት አይጠበቅብህ። የስቴት ፌሊየር ውጤት እኮ ነው ዛሬ ፋኖን የፈጠረው። ፌል ያደረገ ሲስተም ነው። ፋኖ ውስጥ የሚደረግ የሚያሳፍርና የሚዘገንን ነገር ካለ ኮንዴም ልታደርግ የሚገባው መንግስት ነው። ሶሻል ኮንትራቱን ያላከበረ የህዝብን ሴኪዩሪቲ እና ደህንነት ሊያስጠብቅ ሩል ሎና ኦርደርን ካላስጠበቀ መንግስት ምን ይሰራልናል? ፋኖ የሚባል ሚሊታንት ናሽናሊስት የተወለደው በምን ምክንያት ነው? አሁንም የምንላቸው ወንጀሎች ተፈጸሙ ብለን ጀስቲፋይ ልናደርግ የምንመጣው የሆኑ አካላቶችን የጎጃም እንትን ምናምን እያልክ ጀስቲፋይ ለማድረግ የምትመጣው ሰውዬ ይህንን ስርዓት የወለደው ማን ነው? ገበሬው፣ ተማሪው፣ አስተማሪው ምናምን እኮ ተሰብስቦ እኮ ክላሽ ከያ የተቀመጠበት እያነሳ በሬውን እየሸጠ ክላስ ገዝቶ እኮ የሚታገለው ትግል እኮ ነው። ይሄ ትግል ሌቭል ኦፍ ፕሮፌሽናሊዝም እዚህ ላይ ኤክስፔክት ልታደርግ አይገባም። በተደጋጋሚ ሰላማዊ ሰልፍ ተወጥቶ ተጠይቆ እኔ ፕሮፋይልን ገብታችሁ ልታዩት ትችላላችሁ። አሜ ፓሲፊስት ነኝ፣ በትጥቅ ትግል አላምንም። ህግም በትጥቅ ትግል ሰው መብቱን መጠየቅ አለበትም ብዬ አላምንም። መብትህን በሰላም ጠይቀ ማግኘት ሳትችል ስትቀር ልክ ቀነኒ ዛሬ ድሃ በመሆኗ ምክንያት ተገላ ደሟ በአደባባይ ተዘርቶ ልጆች ወንድሟ በአይኑ ጥርሷና አፏ በቦክስ እየተመታ አፍንጫ እየደማ አይቶ የአይን ምስክር የሆነ ሰው እየቀርቦ ሰውየውን አውጥተህ ከፍርድ ቤት በፍርድ ፕሮሲጀር ነፃ በሆነ መልኩ አውጥተህ ለቀኸው ከሀገር ወጥቶ እንደፈለገ እየተንፈላሰሰ የሚኖርበትን ሲስተም ስትፈጥር በመንግስት ላይ እምነት ያላቸው ሰዎች ይጠፉና ፍትህን በእጃቸው ለማግኘት ይሞክራሉ። የዚህን ጊዜ ነው ሞብ ጀስቲስ የሚወለደው። ሶሻል ኮንትራክት እኮ የሚጀምረው እኮ መጀመሪያ
በተደጋጋሚ ቴዲ ስትጠቅስ ሰማሃለሁ። የፖለቲካል ሪያሊዝም ምናምን ትላለህ። የፖለቲካል ሪያሊዝም ሞደርን ኮንቴምፖራሪ በሆነ አፕሮች ብንመለከት የምንጠራቸው ሆብስና ሎክን ነው። ስቴት ራሽናል አክተር ነው። ሰዎች ናቹራሊ በጣም ሰልፊሽ ስለሆኑ ሰልፍ ኢንተረስት ድራይቭ ስለሚያደርጋቸው የራሳቸውን ጥቅም ለማስጠበቅ በሚሄዱበት መንገድ የሌሎችን ጥቅም ይጎዳሉ። ስለዚህ ራሽናሊ ኦፕሬት ማድረግ የሚችል ፐብሊክ ኦርደር እና ሶሻል ሃርመኒ ሊያስጠብቅ የሚችል ራሽናል ኤጀንት ያስፈልገናል ብለን እኮ ነው መንግስት ያመጣ ነው። እንዴ ፋኖች ፈጸሙ ከምንለው በደል በላይ እኮ መንግስት ፈጽሞ ሳይቶናል እኮ። የፋኖ ለምንድን ነው የሚገርመን? ራሽናል ኤጀንት ነው ብለን የህዝብን ኢንተረስት እንዴ ሁሉም አይነት ማሽነሪ ያለው ፋይናንስ ከኔ ታክስ ይሰበስባል፣ ገንዘብ ከኔ ይወስዳል። ሞኖፖሊ ቫዮለንስ አለው ተብሎ ነው የመታጠቅ መብቴን ትቼ እሱ እንዲታጠቅ ፈቅጄለታለሁ። እኔ ራሴን የመጠበቅ መብት የለኝም አንተ ጠብቀኝ ብዬ ቤቴ መጥቶ እሱ ቢደፍረኝና የሚገለኝ ከሆነ ለምንድን ነው ማለት ታጠቀው? አሁን ወራባውቲዝም ውስጥ እየገባው አይደለም። መንግስት እንደዚህ ስላደረገ ፋኖ ያደረገው ነገር ጀስቲፋይብል ነው እያልኩ አይደለም። በጣም ነው የሚያሳፍሩ ያደረጉት ነገር። ለዚህ ባኪንግ ለመስጠት ነው የሞራል ግራውንድም የለኝም። ነውር ነው። በደንብ ነው ኮንደም ማድረግ ነው ጉዳይ። እኔ ግራ የገባኝ ዛሬ የፋኖን ጥፋት በዚህ ደረጃ ኤግዛጁሬት አድርጋችሁ ለማውገዝ የመጣችሁ ሰዎች ሴቭን አውቀዋለሁ። የሞራል ካሊበር ያለው ሰው ነው። ኢንዲፔንደንትሊ ነው ነገሮችን የሚያው ጀስቲፋይ ለማድረግም ሲጣጣር አለው ብዙ ጊዜ እንደዚህ አይነት ጉዳዮች ላይ። ምክንያቱም ግራውንድ የሆነ ፌር ዌዘር ሰፖርተር አይደለም። ኦር ደግሞ ፓትሮጂን ሲከር የምንላቸው አለ። ገንዘብ ኪሳቸው ሲገባ አፋቸው ሁልጊዜ ልክ እንደ ምንድነው ይሄ ጆቶኒ ነው የሚባለው ሳንቲም ስታስገባበት ኳስ እንደሚያስወጣው ማለት ነው። አንዴ ቃል ኤክሰልስ ኦኬ። እና በጣም የሚያሳፍር አይነት ጀጅመንት ነው እያዩ ያለሁት። ራሽናል ኤጀንት ብለን የምናስበው መንግስትን ነው። እኛ ታጣቂ ግሩፕ ካሊበር ኤክስፔክት አይደረግበትም። ካጠፋም ሊወቀስ የሚችልበት መንገድ ከመንግስት ጋር ፕሮሲጀሩ በጣም የተለየ ነው። በፓርላማ ቁጭ ብሎ ህዝብ የሚሳደብ መንግስት ባለበት ሀገር፣ ጄኖሳይድን ፖሊሲ አድርጎ የሚጠቀም መንግስት ባለበት ሀገር ላይ ቁጭ ብለህ ግለሰቦች የሚሰሩትን ጥፋትና በደል በመንግስት ስታንዳርድ አምጥተህ ልታውግዛት ሞክር። ሁለተኞቻችሁ ደግሞ በጣም የምታሳፍሩት ወስዳችሁ ይህንን ጉዳይ ጎጡስ ልታስገቡ የምትሞክሩ የጎጃም ብአዴን የምናምን እንትን የጎጃም ፋኖ የምናምን ፋኖ ብላችሁ በፋኖ መካከል ክላሲፊኬሽን ላይ ለመስራት የምትሞክሩ ኢንተርናሽናል ኮሚኒቲ ጎጃም ፋኖ ያቅም፣ ጎንደር ፋኖ ያቅም። ፋኖ አንድ የታጠቀ ሚሊታንት የሆነ ኢንተረስቴን በጦር አስከብራለሁ ብሎ የመጣ ለህዝቡ ድምፅ ሆናለሁ የሚል ናሽናሊስት ነው። ናሽናሊስት የሚለውን ቃል ለመጠቀም ኤኒዌይ ሰዓቴን ጨርሻለሁ። ስመለስ በሚቀጥለው በደንብ ሄድበታለሁ። ቴንክ ዩ ኤክሶደስ። አብርሃም እኔ ቀድሟለሁ መሰለኝ ነው ከአብርሃም ጋር እንዲህ አብርሃም ይሰማል? አብርሃም አለ? አብርሃም እኔ ቤት አንተ የመጀመሪያ አይደለም አይደል? ህጉን ታውቃለህ? አውቃለሁ። በጣም ይቅርታ ቴዲ። አይ ነው አንተ ላይ ሳይሆን ኮምፕሌን ይሄ አንተ ጋር ሳይሆን ልጁ ገብቶኛል። ግን እንደዚህ አይነት ኢንተራፕት የአማራን ፋኖ ትግል ስለሚያጣጥልና ይሳደብ ስለነበረ ፖለቲካል ስተሩ ነው የምትመጡት። አዎ አይ አንተ ጋር አይደለም ችግር የለም። አዎ ያ ዲስትራክት ስታደርገው ችግሩ ከኔ ጋር ይሆናል። ምክንያቱም ሌሎችም መደመጥ ስላለባቸው ማለት ነው። እሺ ቴዲዬ፣ ቅድም በጀመርኩት ነገር ላይ ከተፈቀደልኝ ወደ ሌሎች አዳዲስ ሰዎች የቤቱ ህግ አንሚዩት አድርጋችሁ ማውራት የምትችሉት ከጆሮዬ ያመለጠ ስድብ ከሆነ ነው። ለምን ለእናንተም ኃላፊነቱን የምሰጠው ነገ ከነገ ወዲያ ሄዳችሁ አሰደብከን አዘለፍከን እንዳትሉ ሁላችሁም እንድትሸከሙት ነው። በደንብ ሁለተኛ ደግሞ እንድትሰሙ ነው ማን ምን እንደሚያወራ ማለት ነው። አንዳንዱ ኳስ ይጫወትና ልክ ተራው ሲደርስ ካልኩሌት አድርጎ ለማውራት ይመጣል። ሁላችሁም ማን ምን እንደሚያወራ እንድታደምጡም ለማድረግ ነው። በዛ ብቻ ነው አንሚዩት የምታደርጉት። በተረፈ የሰዎች ሀሳብ መከበር አለበት። ቢቆረቁረንም ቢመቸንም ለዛ ነው እዚህ ያለ ነውና ያን እያደረጋችሁ ላላችሁ ከልብ ነው ማመሰግነው። ቴንኪው። ከኤክሶደስ ቀጥሎ ይሄ ምንድነው የሚሆነው? በዚህ ጉዳይ ነገ እንቀጥላለን። የባህር በር ጉዳይ አለ። አስቀድሜ የነገርኳችሁ በዚህ ጉዳይ እንኳን 2 ጊዜ ነበር፣ ቢበዛ 3 ዙር እናወራለን ብዬ ነበር ያሰብኩት። የሀገር መከላከያ ሰራዊት ሙሉ ካርታ አሳይቶናል። በዚህ ጉዳይ ላይ ኤርትራውያንን አስገብተን ከኤርትራውያን ወገኖች ጋር እናወራለን ብዬ ነበረ። ለነገ አዘዋውረዋለሁ። አሁን ምንድነው ማደርገው? በዚህ በቀነኒ አዱኛ እና
አማራ ክልል በተፈጠረው ጉዳይ የመጨረሻ ሐሳብ አስተያየቶቻችሁን ስጡኝና ነገ በሚኖረን ቆይታ ደግሞ ይሄን ያለው የአገር መከላከያ ሰራዊትን ተግባር እና ንፋሱ የሚያመጣውን ወሬ ደግሞ እንደዚሁ እንተነትናለን የእናንተንም አጀንዳ ጨምረን ማለት ነው። አሁን ግን በሁለቱ ጉዳይ ላይ የመጨረሻ ያላወራችሁ ሰዎች የማጠቃለያ ሐሳብ ስጡኝና የኔ የፍጻሜ ይሆናል። ከኤክሶደስ ቀጥሎ አይ ቲንክ ሴቭ ነው አይደል የሚሆነው? ነው ይደርሰናል ወይስ በቃ ነው? ኦኬ ምን አደርጋለሁ አሁን ያወር ከዚህ በኋላ አንዳንድ ምንም ችግር የለውም። ሰዓት ከሌለ መውረድ እችላለሁ። እኔ ዝም ብዬ እንዳልቀመጥ ብዬ ነው ለመዞር ድጋሚ ያወራችሁ አላችሁ ያወራችሁ ሰዎች ይሄ የመጨረሻችን ነው የሚሆነው። አሁን ያላወሩ ሰዎችን ላስወራና ሴቭን ዋንጋሪን ቅድስትንና አብርሃምን ላስወራና ሌሎቻችሁ ቢኒ ከፍ ያለውና ጠበቃ ሐሰን እንዲሁም ኤክሶደስ ነገ እናወራለን። ቴንክ ዩ ቴዲ አመሰግናለሁ። ቋርጣለሁ ብትል እንኳን ለዚህ ቤት አዋጣለሁ። በገለልተኛ ወገን በትክክል የምንፋለምበት ቤት ስለሆነ ምንም ይሄ ጥያቄ የለውም። ለህዝብ ድምጽ የሆነበት ቤት ነው። በሺዎች ታዳሚ 2,000 ኦዲየንስ የሚሰጠን ቤት ነው። ሌላ ምንም አምሳያ የሌለው ቤት ነውና የሁሉም ሐሳብ የሚሰነዘርበት ስለሆነ እናመሰግናለን። የተማሪ ግደለን ይባላል አንዳንዴ ያው ፕሮፌሽንም ስለሆነ ከጆርናሊዝም ባይነር ኮርስም ቢሆን ወስደናል። እናመሰግናለን ለምትሰጠን እድል። አሁን ደቂቄን አሁን አስጀምርልኝ ማለት ነው። እሺ ምንድነው? አዎ ኤክሶደስ እንደነገረው ነው። ዘር፣ ሃይማኖት፣ ቀለም ምናምን የሚለየው አይደለም። የዚህ የስርዓት ውድቀት ነው አገሪቱን ወደ ትጥቅ ትግል የከተተው። የሰሜኑ ጦርነት ምን ያክል ሴት እንደተደፈረ እጁ እንደተቆረጠ እንደተገደለ ታውቃላችሁ። የመሬው የቅድም ያረኩት የጅምላ ጭፍጨፋ አለ። ይሄን ከማለት በፊት ቅድም አካሄድ ያነሳሁት እኔ ትክክለኛ አካሄድ ጥያቄ ስላለ ነው። ሰውየው ይሄ ጎንደር ጎጃም የሚል ፖለቲካ ስለሚሰራ እየተደጋገመ የሌለ ድርጅት ቴዲ ሲገድል ወይ ቴዲ ላጠፋው ጥፋት ውሸቴን እየደጋገምኩ የማንኪያ ነገድ ፋኖ እያልኩኝ እየወራው እረምት ሰድስለው አውቆ ማንኪያ ነገድ ካለ ማንኪያ ነገድ ጋር ችግር አለ ማለት ነው። ለዛ ነው ጎጃም አትበል ያልኩት። የአፋብኃ ቴዎድሮስ እዝ ነው ድርጅቱ ስሙ፣ ማህተሙም ድርጅቱ የሚንቀሳቀሰውም የአፋብኃ ቴዎድሮስ እዝ ነው እንጂ አማራ ፋኖ በጎጃም የሚባል የለም። እሱን ያረምኩት። ሰውየው ግን ጎንደር ጎጃም የሚል ፖለቲካዊ ስርዓት የሚታወቅ ሰው ነው። ያው በተደጋጋሚ ይረምታል ውስጥም ብሎ ስለቀጠለ ነው። ለዛ ነው ያከብ ጥያቄም ነው ብዬ ያሰብኩት። የጎጃም ዝላይ ጥላቻ ነው ብዬ ስላሰብኩ ነው። የሌለውን ስሙን በጎጃም በጎንደር የሚባል ነገር ቀርቷል። አፋብኃ ነው ተብሎ የሚሰራው እንትኑና በትክክለኛ ስሙ ማህተሙም ድርጅቱም አፋብኃ ቴዎድሮስ እዝ ተብሎ እያለ አማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ማለት ሲገባ ሰውየውንም መጥራት ካለበት እንትን ማለት ይችላል እንጂ ጎጃም ካለ ጥላቻ ነው እየሰላመንኩ ነው። አካሄድ ጥያቄ ያነሳሁት እንጂ ኢንተራፕት አድርጌ አላቅም እንደምታቀኝ ቴዲያችን። በመቀጠል በርካታ ለህዝቡ የወጣ ፋኖ እንዳነገርኳችሁ ብቸኛ የትግል አማራጫችን የትጥቅ ትግል ነው ብለን ነው እየታገልን ያለ ነው። ሌላ አማራጭ የለንም። የትጥቅ ሙሉ ለሙሉ የሰላም በር ጠርቅሞ ሁሉንም ኤግዞስት አድርገን ሁሉንም አድቫንቴጅ ሞክረን ያልቻልን ሰዎች ስለሆንን ቅድም ኤክሶደስ እንዳለው ጉርሻ ጆተኒ ስለተገኘ ወይ ደግሞ የእችን ነጥብ ማስጠያ ተርጉ እንትን ለማድረግ አይደለም። ድርጊቱ ልክ ስላልሆነ ኮንነናል። ድርጊቱ ልክ ስላልሆነ የራሴ እኮ ነው ይሄ ጥፋት የኔ ነው ብዬ አምናለሁ። ለምንም የወክለኝ ድርጅት የምወክለው እንቅስቃሴ ነው ብዬ ስለማምንም ነው ብዬ አልማርኩትም። አማራ ነኛ እነዛ ሰዎች አማራ ናቸው ብዬ ስለማምን ማለት ነው ኮንኛዋለሁ። ለፖለቲካ ጥቅም አይደለም። ወገኝተኛ በሆነ አፈቀላጤ በሆነ አስመሳይ በሆነ ወይን ሌላ ኢንቴንሽን ቢኖረኝ እደግፍ ነበር። አይደለም በፍጹም ኮንኛዋለሁ። ነገር ግን በእጥፍ በድርብ እየተሰራ ያለው ቢቢሲ ያወጣውን መግለጫ አይታችሁታል። ቢቢሲ ያወጣውን መግለጫ በ6% ጥናት 3600 ሴት ተደፍሯል እያለ ነው። በፖሊሲና በስትራቴጂ ደረጃ ነው የጅምላ ደፈራ እየተካሄደ ያለው ብሏል። ወጣው ባልተረፍኩ ኖሮ በሞት ይሻለኝ ነበር ስትል የአማራ እህቶች አልቅሰናል። ወጥተን በመከላከያ የተደፈረች ዛሬ እንቅስቃሴ ምን ያክል ጉዳት እየደረሰበት እንዳለ የአማራ ህዝብ ሽፍታ እያስጠለልክ ነው እየተባለ እየደረሰበት ያለውን ግፍ በደል ዋር ክራይሞች ስለምናቅ የዓለም አቀፍ የጦር ወንጀሎች ስለምናቅ ከሱ ጋር የሚነጻጸር ወንጀል አይደለም ነው። ይሄ ድርጊት 3 ነፍስ ትልቅ ነው። አዎ ግን በአሃዝ ቢጠራ 0.001% አትሆንም። መጀመሪያ የፋኖን ትግል ያስፈጸመው ትግሉን እንኳን የማይደግፉ አቅጣጫውን ስቷል ብላ እኔ አሁን አልሳተም ብዬ እየደገፍኩት ነው። ቅድስት ስቷል ብላ እንኳን የምታምነው እህታችን ለትግሉ ዋና መንስኤ መንግስት ነው የምትለው።
ይሄ ትግል እንዴት እንደተነሳ ወዴት እንደዚህ አይነት እልቂት እንዴት ሊፈጠር እንደሚችል ሁላችንም የምናውቀው እውነት ነው። ስለዚህ ፉል ሪስፖንሲቢሊቲ ፍጹም ተጠያቂነት ሊወስድ የሚገባው መንግስት ነው። በዱላ የትግራዩን የሰሜኑን ጦርነት እናስታውሳለን። አማራ ክልል ገብቶ ምን ያክል ውድመት እንደደረሰ እስከ ደብረ ሲና እስከ ደብረ ብርሃን ድረስ የምናስታውሰው ነው። ከዛ በኋላ በዚህ በትጥቅ ትግል ምክንያት በአራቱም አቅጣጫ ኢትዮጵያ ላይ እየደረሰ ያለ ወለጋ አካባቢ፣ በአሩሲ፣ አማራ ክልል፣ ትግራይ ክልል በአራቱም አቅጣጫ ኢትዮጵያ ሲዳማ ክልል አመሰራረት ጭምር እየደረሰ ያለውን በደል ስናይ እንትን ሊል እንደሚገባ ምንም አይነት ማሳያ አለ ማለት ነው። ስለዚህ የመንግስት ተጠያቂነትን ወደ ጎን መተው አንችልም ማለት ነው። የመንግስት ተጠያቂነትን ወደ ጎን መተው አንችልም ማለት ነው። ከዛ አንፃር ነው የምናየው እንጂ ድርጊቱ ሳናወግዝ የምንተወቻ አማራ አይደለንም ማለት ነው። ከዛ አንፃር ነው 0.01% ግን መንግስት ከሚሰራው የጅምላ ደፈራ ግድያ ጋር የሚነጻጸር ነገር አይደለም ለማለት ነው። አመሰግናለሁ ለሰጠህን እድል። ጊዜው ስለ ትህትና ስለ ልባይ ምኞት ከልብ ነው ማመሰግነው። እሺ ዋንጋሪ ምን ትላለህ ወንድሜ? 6 ደቂቃ አለ። ቴንክ ዩ። ሰዓቴን ሳታስይዘው በፊት ግን እንደው አንድ ቅሬታ ለመግለጽ ነው። ትንሽ የኔና ያንተ ሰዓት አንተ የምታስጀምርበት ሰዓት ሰሞኑን ትንሽ እኛ ጋር ወደ ንጋቱ እየሆነ ተቸገንና ባለፈው ጠርተኝ ሳልገባ በመቅረቴ ይቅርታ ጠይቄያለሁ። ሰዓት ግን በተቻለ መጠን ብታስተካክልን ጥሩ ነው። እንግዲህ ካልሆነ ባገኘነው አጋጣሚ ለመግባት እንሞክራለን። አንዳንድ አሰናካይ ሰዎችም እየመጡ ስላስቸገሩን እቺም ብርቅዬ ቤታችንን እየቀሙን ነው ብዬም ስለምገምት ያው እንግዲህ ጸሎት ነው የማያደርገው። እንዲህ አይነት መድረክ ባይዘጋብን ለሁላችንም ኦፕን ቢሆን የተሻለ ነው። የሚያድገው ወደ አገርነት ወደ ተቋምነት እንዲቀየር ነው የምፈልገው። በተቻለ መጠን ለሁሉም ኢትዮጵያውያን ተደራሽ የሚሆን ቤት እንዲሆን እፈልጋለሁ። ያው ለኢትዮጵያ ካለኝ መቆርቆር አንፃር ነው ያንተ ቤት እንዲያድግ ስለምፈልግም ነውና ሰዓት ግን ትንሽ አኮሞዴት ብታደርግልኝ የሚል መልእክት ማስተላለፍ ፈልጋለሁ። ወደ ሐሳቤ ከመግባቴ በፊት እንግዲህ ያነሳውን ሐሳብ በሚመለከት ፍሪ ገዳ ሲስተም የሚል ተቃውሞ ነው የማቀርበው። እነዚህ ባህላዊ ተቋማቶቻችንን ነፃ ማድረግ አለብን። አሁን ደግሜ እናገራለሁ። ፍሪ ገዳ ሲስተም ብዬ ነው ማስቀመጥ ፈልገው። ቀነኒን በሚመለከት ሲስተሙን ሃይጃክ ለማድረግ መሞከር ተገቢ ነው ብዬ አላምንም። በእርግጥ አንዱዓለም ጎሳ በፍርድ ቤት እስኪፈረድበት ነፃ የመሆን የመገመት መብት አለው። ያም ቢሆን ግን የእምነት ተቋማቶች፣ የባህል ተቋማቶች እንደፈለግን ለምንፈልገው ዓላማ የምንጠቀማቸው ከሆነ የምንጎዳው ባህሉን ነው። ከግለሰቡነት ጉዳዩ ያልፍና ተቋማቱን በፐብሊክ እይታ ጥያቄ ውስጥ ማስገባት ተገቢ ነው ብዬ አላምንም። የጎሳ እንግዲህ አንዱዓለም ጎሳ በጮኛው ወይም ባለቤቱ ላይ የእንግዲያ ፈጽሟል እንዳንድ ህግ ባለሙያ ብሎ መናገር ቢከብደኝም የተካሄደበት መንገድ ግን ፍሪ ገዳ ሲስተም ብዬ ለመጮህ ያስገድደኛል። ምክንያቱም የገዳ ስርዓት እርግጥ ነው የኢትዮጵያን የክሪሚናል ጀስቲስ ሲስተም የተመለከተ ወይም ፖሊሲውን ከተመለከትን ባህላዊ እሴቶቻችን ክሪሚናል ጀስቲስ ሲስተሙን ለማድረግ እንጠቀመው የሚል በፖሊሲ ደረጃ ወጥቶ ባህላዊ ፍርድ ቤቶች እንዲቋቋሙ የተደረገው የባህላዊ እሴቶቻችን እንድንጠቀም ነው ዋናው ነገርና እሴቶቻችንን ከፍ እንድናደርግ እንጂ በፍርድ ባልተጠናቀቀ ጉዳይ ላይ ወጥተህ በቃ ጠርተን እምቢ ስላል ከሌ ነፃ ወጥተናል ብለህ የምትናገርበት አይደለም ይሄ። ምክንያቱም የገዳ ሲስተም እንዲያድግ እፈልጋለሁ። አንድ ጊዜ ስለ ገዳ ሲስተም ስለ ሪትሪቢዩቲቭ ጀስቲስ አንድ ጽሑፍ ጻፍኩና ይሄ አንተ የምትመጻደቅበት የገዳ ሲስተም ጀዋርንና አብዩን እንዴት ነው ማስታረቅ ያቃተው ብሎ አንድ አብረን የተማን ወዳጅ ትችት ጻፈ። የገዳ ሲስተም አብይንና ጀዋርን የማስታረቅ አቅም ስላልነበረው አይደለም፣ የራሳችንን እሴቶች እንድንጥልና የሰው እሴት እንድናንጠለጥል ስለተደረግን ነው። እዙ ለጣጣውስ የምንገባው እኛ የተማርን የምንለው ሰዎች የራሳችንን እሴት በሚያቀጭጭ መልኩ ለራሳችን ፐርሰናል ፍላጎት ለመጠቀም ስለምንታገል ነው ተቋማቶቻችንን የምንጨቁ ነው። እንደዚህ አይነት አካሄዶችን አጥብቄ ነው የምቃወመው። ለቀነኒ ቤተሰቦች ፍትህ እንዲገኝ እታገላለሁ። ፍትህ
ምክንያቱም የገዳ ሲስተም ውግንናው ከእውነት ጋር ነው መቆም ያለበት ብዬ ነው የማምነው። የፈለገ ሰው ታዋቂ ሊሆን ይችላል፣ የፈለገ ሰው የመንግስት ደጋፊ ሊሆን ይችላል። የገዳ ስርዓት አባገዳዎች ውግንናቸው ከእውነት ጋር ነው መሆን ያለበት። እውነቱን አውቀነዋል ካለ ማፍረጥ ነው ያለበት። ውግንናው ከእውነት ጋር ነው አባገዳ ሁልጊዜም። ነገር ግን አንዳንድ የተካሄደው አካሄድ ትንሽ ኮምፎርት አልሰጠኝም። እኔ አሁን ለቀነኒም በላይ ተቋሙን ሳድን እንደነ ቀነኒ አይነት ጉዳዮች ፊት ለፊት ወጥተው በአደባባይ እውነታቸው ሐቃቸው አደባባይ ይወጣል ብዬ አስባለሁና በፍሪ የገዳ ተቋሞቻችንን የሚል አቋም ነው አጠቃላይ ማስተላለፍ የምፈልገው። ተቋሙ ለምንፈልገው ዓላማ መጠቀም የለብንም፣ ወይም ደግሞ ማምለጫ ማድረግ የለብንም፣ መሽለክለኪያ ማድረግ የለብንም። እኛ ያላከበርነውን ተቋም ደግሞ ሌላው እንዲያከብር ማስገደድ አትችልም። ራስን ቫልዩን ሸርሽረህ አቅጥነህ ሰዎች ባያምኑት ማን ልትከስ ነው? ስለዚህ የቀነኒ ቤተሰቦች ፍትህ ይገባቸዋል። ፍትህ ማግኘት አለባቸው። ይህንን ማስረጃ መዝኖ አንዱዓለም ወንጀለኛ ነው አይደለም የማለት የፍርድ ቤት ስልጣን እንዳለ ነው። ምክንያቱም የክሪሚናል ጀስቲስ ሲስተምም የገዳ ስርዓትን ባህላዊ ፍርድ ቤቶች ገብቶ ነገሮችን እንዲያስማማ ሲያደርግ የወንጀል ህጎችን በተለይ ትልቅ እንደዚህ አይነት ክሪሚናል ወንጀሎችን ከህግ ማስበለጡ አይደለም። በግልጽ በፖሊሲው ላይ የተቀመጠ ጉዳይ ስለሆነ የአንዱዓለም ጎሳን ነፃ መሆን አለመሆን መወሳኙ ፍርድ ቤት ሆኖ ሳለ እዚህ ነገር ውስጥ መገባት የለበትም። ይህን አጥብቄ ይቃወማለሁ። ለቀነኒ ጀስቲስ ለቀነኒ እታገላለሁ። መሆን አለበት። ምክንያቱም ጀስቲሱ በተጠበቀ ቁጥር የሁላችንም ዋስትና ይሆናል ብዬ አምናለሁ። የመጨረሻውን የፋኖን ጉዳይ አስመልክቶ እንዲያው አሁንማ መንግስት መሆን ራሱ አስጠላኝ። በእውነት እንዲያው መንግስት መሆን እንዲያው ዝም ብሎ በቃ አፋችን ስላሞጠሞጥን መንግስትን ስለከሰስን ስለተሳደብን ወስደን ስለለጠፍን እንደ ፖለቲካ የሰራን መስሎን እንወክላለን የሚለውን ማህበረሰብ የማይመጥን የማይጠቅም የበለጠ እንወክላለን የሚለውን ማህበረሰብ ለችግር የሚያጋልጥ የፖለቲካ ስታይል ሄዶ ማህበረሰቡ በቃህን ውጣልን ሰላሜን አምጣልን እያለ እየተቃወመው ጀስቲፋይ ለማድረግ የሚሄድ ፖለቲካ ኤሊት እንደማየት የሚያም ነገር የለም። የአማራ ህዝብ በጣም ድለቢስ ነው። ልጆቹም በብልሃት ፖለቲካውን ሊመሩት አልቻሉም። በተቋም ደረጃ በህገ መንግስት ደረጃ የአማራ ማህበረሰብ ጨቋኝ ተብሎ ማህበራዊ እረፍት ልነሳው ይገባል ተብሎ 40 ዓመት 50 ዓመት ሙሉ ሲሰራበት የቆየ ማህበረሰብ ነው። የአማራን ማህበረሰብ እረፍት ነስተ ኢትዮጵያ ውስጥ ሰላም አገኛለሁ ብለህ ደግሞ መስራት አትችልም። ለአማራ ህዝብ የምጮኸው ለራሴ ስል ነው። ለአማራ ህዝብ እረፍት መታገል ለኦሮሞ ህዝብ፣ ለጉራጌ ህዝብ፣ ለማንኛውም ኢትዮጵያዊ ህዝብ እረፍት መታገል ማለት ነው ብዬ አምናለሁ። ስለዚህ የገዛ ልጆቹ ልክ እንደ ኩርዶች ነው የሆነው የአማራ ማህበረሰብ። ኩርዶች ታውቃለህ 4 ስቴት ነው ያለው፣ ኢራቅ፣ ኢራን፣ ሲሪያ እና ቱርክ ውስጥ ነው ያሉት። እነዚህ 4ቱ ስቴት ውስጥ የተበተነው ነፃ ድርጅት ለ20 ዓመት ታግሎ የፒኬኬው ኃላፊ የቱርክን ህዝብ የበደልነው እኛ የቱርክ ኤሊቶች ነን፣ በዚህ መልኩ ቱርክን ህዝብ ማነው የኩርድን ህዝብ ነፃ እናወጣም በሚል መሳሪያውን አስቀምጦ ወደ ሰላማዊ ትግል የተመለሰውን እሺ የፒኬኬን ኃላፊ ተከተሉ ብዬ ነው መልእክት ማስተላለፍ ፈልገው። የአማራ ህዝብ መሮታል፣ ሰላም ይወዳል። የኦሮሞ ህዝብ መሮታል፣ ሰላም ይወዳል። ሁሉም የኢትዮጵያ ህዝብ ሰላም ይፈልጋል። እኛ ግን አሁንም እኔ የምገለው ነፃ ወጣሃለሁ ያልኩትን ማህበረሰብ ሊገለው የመጣውን መከላከያ ተንከባክቤ በሬ አርጄ ስጋ ብልቼ ሸኘው የሚል ፋኖ የራሱን ልጆች ያውም ሴት ልጆች ያውም መናገር የማይችሉ ሰዎችን ያው ምርኮኛ የሆኑ በቁጥጥር ስር ያሉ ሰዎችን በአደባባይ የሚገልን ዲፌንድ ለሚያደርግ የሚሞክር የአማራ ኤሊት እንደመመልከት ቋቅ የሚል ነገር የለም። በጣም ያሳዝናል። የኢትዮጵያ ሀገር የፍትህ ጉዳይ የፖለቲካ ጉዳይ ከምንም በላይ እዳ የሆነባቸው መሽገር የሆነበት የተማረ የተባለው ምንም መስራት የማይችለው መሳደብና ብቻ ሲያማ የሚውል ስራ የሰራ የሚመስለው ማህበረሰብ ነው። ይህንን እስካልገራን ድረስ ፖለቲካችን ወደፊት ይራመዳል ብዬ አላምንም። ቴዲ በርታ፣ ቤትን አሳድግልን፣ ከቻልክ ሰዓት ግን አስተካክልልን። ያው ባለፈው ይቅርታን ተቀበላል ብዬ አስባለሁ። በቀነኒ ጉዳይ ስሜን ጠርተህ እየተከታተልኩ እንቅልፍ ወሰደኝ። በዛ ምክንያት ነው ያልገባሁት። ለወደፊቱ እንግዲህ ሰዓታችንን አኮሞዴት እንደምታደርግ ተስፋ አደርጋለሁ። ቴንክ ዩ። ከልብ አመሰግናለሁ ዋንጋሪ። ያው